ኢሳያስ አፈወርቂ የተናገረው አልሰማሽም? ምን አለ? ቀጠቀጠን እንደ ኢትዮጵያዊነት አዋረደን። ምን አለን? እንዴ ጦርነት የሚባል ነገር አታስቡት። እኛ ከህፃን ልጅ ጋር ጦርነት አና ይሄ ቁጫጭ የሆነ ሰው እያለ ለማኝ እብድ የራሱን ሀገር በጦርነት የሚፈጅ አማራን በጦርነት ትግራይን በጦርነት ያሉን አልሰማሽም? አብይን ሰደበው። እናቴ ህፃን ልጅ ነው ቁጫጭ አለው። አዎ ለማኝ እማይረባ መጀመሪያ የራሱን ሀገር የወጋ መንግስት እንዲህ አይገርምም? ኢሳያስ እንዲህ መናገሩ እኔ አላምንህም። ምን ቲቪ ላይ ነው? ኤሬ ቲቪ ነው። አንቺ ደግሞ ምን ቲቪ ላይ ነው? አንድ ቲቪ ነው ያላችሁ። ኤሬ ቲቪ ምን ቲቪ ላይ ነው ትላለች እንዴ? ኤርትራ ናት ሀገሯ አንድ የሆነ ቲቪ ነው ያላት። ጊዜ ሰጣችሁ እንዴት ስለ እንደዚህ ታወራላችሁ? እንዴት ስለ አብይ አህመድ ታወራላችሁ? እና ሁላችንንም ነው የረገጠን ወይስ አብይን ብቻ ነው? አብይና ብልጽግና። ወንድ ከሆነ ጦርነቱን ይጀምር፣ ወንድነቱን አሳየዋለሁ። እና በአሰብስ ጉዳይ ምን አስተያየት ሰጠ? ወይ አሰብ ጭራሽ ወንድ የሆነ ይሞክረኝ። አሰብት ያለሽ እንዴ አንቺ እንዴ? አብይ እኮ አሁን እየተደራደረ ነው በዚህ ከነ ጅቡቲ ጋር ምናምን አይደለም? እያየው ነበር ዜናዎች። ምንም ነገር የለም። በቃ ወንድ የሆነ ይሞክረኝ አለ። በቃ ወንድ የሆነ ወንድነታችሁን አሳዩ። አብይ አህመድ ለዚህ የመልስ ምት ካልሰጠ እናቴን እንዳገር ተዋርደናል። እንዴት ነህ? አለን ሐሳብ አስተያየትህን ስጥ እስቲ። አሰብ ናፍቆናል። ቀይ ባህር ለምንድን ነው አብይ የማይዘምተው ነው የኔ ሐሳብ። ወይ አሰብ እንኳን አሰብን አይደለም ለጦርነት የሚፈልግ ካለ ወንድ የሆነ ይግጠመናል እኮ ተናገር። አልሰማችሁት እኮ አብይ ፎከረ ነበር አይደል? እኛ ናፍቆናል ቀይ ባህር እዛ ማለት አለ። ስለዚህ ተሎ መዝመት አለበት ብዬ አስባለሁ። ምን ትላለህ አንተ? መገፋፋት አለበት። አንተ ዋነኛ አክቲቪስት ነህ፣ የብልጽግና ዋና ቅርብ ሰው ነህና ተሎ ገፋፋቸው። ሲጀምር አገባቢ ይሄ ነው። ካልገባም የሀገራችንን መንግስት በዚህ ደረጃ ማዋረዱ ልክ አይደለም። መንግስት የሆነ ነገር ወራዳ ነው። ጅቦ የሆነ ተንኮል አታስብ ነው ያስገባኝ አታውና ፈሪ አለው ለአብይ አህመድ ፈሪ አለውና አብይ አህመድ ቢፈራም በጣም ጥሩ ስራ ነው የሰራው። ምክንያቱም ቢያንስ ለቤተሰቡ ስላሰበ ከጦርነት አንድ ነገር ጅቦ አንተ ትግሬ ነህና ትንሽ ታውቃለህ ብዬ አስባለሁ። አንድ ጥይት $5 ነው ዋጋው። የአንድ ጥይት አንድ ወታደር ደግሞ ጥይት ተሰክሞ ወደ ጦርነት ሲገባ አነሰ ከተባለ በአንድ ጦርነት ብቻ የአንድ ሰዓት ጦርነት 20 ጥይት ነው የሚተኩሰው እና ስንት $5 ተኮሰ ብላችሁ ታስባላችሁ? የሰው ህይወት ይጠፋ የለ እንዴ? እንኳን እሱ እኮ እንትን አለበት። አያጅቦ ቆይ እሱ ተው ጅቦ እሱ ተውና ወንድም የጥይት እኮ ይተካል። የማይተካ ሰው አለ አይደል? እንደ ሄዶ የሚዋጋው አይገርምም? እነርሱ እንትን ቆይ ለሱ ጀግናው እኮ ወጥቷል እኮ አሁን ሲጀምር ሊዋጋም ቢል እኮ ጀግና የለም ኢትዮጵያ ውስጥ ታውቃለህ? ኧረ ስለ ጀግናው ምናምን ተይውና ቆይ ልንገርህ ጅቦ። ከሱ በላይ ደግሞ ከሱ በፊት ደግሞ መለስ ዜናዊ የሚባል በጣም ፈሪ ነበረና መለስ ዜናዊ የሚባለው ከአብይ አህመድ በፊት የነበረው መለስ ዜናዊ በጣም ፈሪ ነበረ። የነበረው እኮ ኃይለማርያም ደሳለኝ ከሱ በፊት ኃይለማርያም ደሳለኝ እኮ መለስማ ፈሪ አይደለም ኃይለማርያምን ነው። ቆይ ልንገርሽ፣ ፈሪ ማለት ትርጉሙ ልንገርሽማ። ቆይ ከዛ በኋላ ታወሪያለሽ። ፈሪ ማለት ቁም ነገር ያለበት ሰው ነው። ፈሪ የሚባለው የሚያስብ ሰው ነው። ፈሪ የሚባለው ፍርሃተ እግዚአብሔር አምላክ ያለው ሰው ነው። ይሄ ኢሳያስ ያለው ባለፈው ኢሳያስ ያለው ነገር ግን ፈሪ ነው ያለው ለአብይ አህመድ ወይም ፈሪ የሚለው ነገር ኢሳያስ አፈወርቂ የእሱ ወንድሞች እንዳሉ አሜሪካ ነው ያሉት። እሱ ተይውና እኔ 500 ትንሽ ነገር ነው ማለት የምፈልገው
አሁን በዛሬው በነበረው ኢሹ በኢሳያስ አፈወርቂ በሰጠው ኢንተርቪው ላይ ይሄ ነገር የመጣው በመጀመሪያ ደረጃ እዚህ ጋር የደረስንበት ምክንያት ምንድን ነው ብለን ስናስብ የአንድ ሀገር ሶቨርኒቲ ወይም ደግሞ ሉዓላዊነት በመጀመሪያ ጥያቄ ውስጥ ይሰማል። ይሰማል። ሚውት አድርጉ። የገባችሁ አዲስ የገባችሁ ሚውት አድርጉ። ኢትዮጵያዊ ነሽ አይደለ? እኔ ቆንጆ ሰማሃል? ኢትዮጵያዊ እሺ ይህንን የሶቨሬኒቲ ጥያቄ ውስጥ ሀገራችንን ስለከተት ነው በመጀመሪያ ደረጃ። እየሰማንሽ ነው። ተቋረጥሽ? ኧረ ሰምሃል ወዬ አልሰማም። አሁን ትቀጥይ። ምንድነው እዚህ የደረስንበት ሌቭል አድዋን የመሰለ ታሪክ ያላትን ሀገር በአንድ የወንድማማቾች ጥል መሀል የሆነ ሰውን አጋር አድርገህ ጠርተህ እዛ ውስጥ በማካተታችን ምክንያት አሁን ላለንበት የሉዓላዊነት ጥያቄ ገብተናል ብዬ ነው ማስበው። ይሄንን ንቀት ያመጣው ደግሞ ይሄ ነው ስታርቲንግ ፖይንቱ። በመጀመሪያ ከመሰረቱ ነው መጀመሪያ ያለብን ብዬ ስለማስብ ማለት ነው። ይህ ሰውዬ አሁን ዛሬ ኢትዮጵያን ቢንቅ ምንም ሊገርመን አይገባም ለማለት ነው። መጀመሪያ እኛ ራሳችንን ይናቅ ነው። አሁን ይሄ ሳይሆን ሊያሳስበን የሚገባው አሁን የደረስንበት ሶሻል፣ ኢኮኖሚካል፣ ካልቸራል ምንም አይነት በእነዚህ ሁኔታዎች ክራይሲስ ገብቶብናል። እኛ የብር ጉዳይ ወይ የሰላም ጉዳይ ብቻ አይደለም ጥያቄያችን፣ ማንነት አይደንቲቲ ክራይሲስ ሁሉ አካተናል። ኢን ሂስትሪ የሌላቸው አገሮች ታሪክ የሌላቸውን ታሪክ ቢውልድ ለማድረግ በሚጣጣሩበት ጊዜ እኛ ይሄን ሁሉ የ3000 ታሪክ አለን እንትን አለን በማለት ብቻ ማለት ነው which is እኛ ኤክሰርሳይዝ እያደረግነው የሌለውን ነገር አሁን ከረንትሊ እኛ ከዛ ታሪክ ተነስተን እኛ ምን ላይ ነን ብለን ሳንጠይቅ አሁን እዚህ ደርሰናል። ይሄ ንቀት ያመጣው በመጀመሪያ ስታርቲንግ ፖይንቱ ይሄ ነበር። ይሄ ሰውዬ ደግሞ እንኳን እኛን ህዝቡን የናቀ ሰው ነው። which is አይገርምም። እና ኢትዮጵያን ተዘጋጅታችኋል? አሁን ሲናገር እንደነበረው ኢሳያስ አፈወርቂ ቀጠቀጣችኋል ነው በቃ ባጭሩ ቀጠቀጣችኋል። እናቲቱም ታችሉኝም በትግርኛ ሲያወራ አዲስ አበባ ከዚህ በላይ ምንም ያወራል ብለን ኤክስፔክት አናረግም። እኛም ከዚህ ውጭ ምንም ሊያወራው የሚችል ነገር የለም። ሰውዬው አብይ አህመድ ማለት አንደኛ ለማኝ ነው አለ፣ ቆሻሻ ነው አለ፣ ያላለው ነገር የለም። ከዛ የራሱን ህዝብ የሚወጋ ደደብ ነው አለ፣ ባለጌ ነው፣ ህፃን ነው እና እኔ ጋር ጦርነት የኤርትራ ህዝብ ይሄ ሁሉ ካራክተር አየህ፣ ይሄ ሁሉ ካራክተር ከየት ነው ያመጣው? ይህ ሰውዬ ገምቶታል። እኛ እንደ ሲቲዝን ነው አይደለም፣ እንደ ህዝብ ነው። ይሄ ሊደር ነው። አሁን እነሱ ባሉበት ሌቭል ደግሞ ባላቸው የፖለቲካ እውቀት ደረጃ ተያይተው ይሄንን ዴፊኒሽን ሰጥቷል ስለ አብይ አህመድ። የእሱ ደግሞ ምናልባት ሞር ሊሆን ይችላል። ይሄ ሰውዬ አሁን ዴፊኒሽን ለስ ሁላ ሊሆን ይችላል ኢሳያስ አፈወርቂ ማለት ቢያንስ የኛ መሪ ዲፋይን የሚደረግ ሊሆን ይችላል። ይሄኛው ምንም ዲፋይን ሊደረግ የማይችል አይነትም ሊሆን ይችላል ብዬ ነው ማስበው። አሁን እሱን በምንድን ነው እስቲ ልትገልጸው የምችለው? 30 ዓመት ህዝቡን እንደዚህ አጥሮ እንደዚህ አይነት ወሬ የሚያወራ ሰው፣ ዋን ስቴፕ አሄድ ማሻገር የማይችል ሰው ሶዋት ምንድን ነው የሚገርምህ? ይሄንን በማለቱ አንተ ተገርመህ ነው በእውነቱ እንጂ አንደኛ ነገር መገረም ነው። ሁለተኛ ነገር ደግሞ እኛ ኢትዮጵያዊ ነን። የአገር መሪያችን በዚህ ደረጃ ኦፍኮርስ እኔም ራሱ አም ሶሪ ስላቋረጥኩ፣ ግን እኔም ራሱ ይሄንን ነገር ለመሪ ዲዘርቭ ያደርጋል ብዬ አላስብም። ምንም ማደንቀውም ክሪቲሳይዝ ማድረገውም ነገር ቢኖረኝም መሪ ነው። ምንም እሱን የማክበር ግዴታ አለብኝ። በማከብረው መንገድ አከብረዋለሁ። ግን ደግሞ ብንቀውም እኔ ብንቀው ነው የሚሻለኝ እንጂ ማንም መጥቶ እንዲንቅልኝ አልፈልግም። ቴንኪው ሰማሊ፣ ይህን ነው የምንፈልገው። እሺ ወደ ቀጣይ ተናጋሪ አኩነ ማታታ እናልፋለን። እሺ አመሰግናለሁ። በመጀመሪያ ደረጃ ከታች የምታቃጥሩ ለፍላፊዎች ስነስርዓት አድርጉ። የኔን ማንነት አታውቁም። ሲቀጥል ኢሳያስ አፈወርቂ በኮንፊደንስ እንደዛ
ሊናገር የቻለው ቀጥል እንደዛ ሆኖ ሊበጠረቅ የቻለው አብይ አህመድ ከጎኑ ምንም አይነት ተዋጊ ኃይል እንደሌለው ተገንዝቧል። አማራውም እየተዋጋ ነው፣ ትግራዩም ተዋግቶ አኩርፎ ነው ያለው እና ፈራህ ነዳይ ሱሱ እያለ ፈሪ ለማኝ ነዳይ በተለይ አዳምጬዋለሁ። ይህ ማዕድን ዘራፊ ቴድሮስ ሚውት አድርገሽ ቀጥል። እኛ ጦርነትን ኮሌጅ ትምህርት ቤት ሄደን አይደለም የምናውቀው፣ በተግባር ነው። ይህን ሁሉ ሊያስብለው የቻለው እንደ ሀገር ተዋርደናል። በጣም ጠንካራ ጀግና መሪ ኢትዮጵያን የሚያፈቅር ባድመ ላይ እንዳርበደበድ ነው የሚያርበደብድ ኃይል አሁን ተበትኖ ነው ያለው። ግማሹ ቲዲኤፍ ነው፣ ግማሹ ፋኖ ነው፣ ግማሹ ወጥቷል ውጭ እና ያ ነው ኮንፊደንስ የሰጠው። ስለዚህ አብይ አህመድ በእልህ ተነሳስቶ ብሔራዊ እርቅ አድርጎ መበቀል አለበት። ያኔ ብሔራዊ እርቅ ሰላም አወራሩን ከሰማው እኮ ንቀት እኮ ነው። በቃ ምንም አታመጡ እኮ ነው። አንተ ኢትዮጵያ አይደል? ኮምፕሊትሊ ንቀት ነው አይደል? አይሰማህም? ኢትዮጵያን በዚህ ደረጃ ኢሳያስ አፈወርቂ ሲንቅ ምን ተሰማ? ሊያምህ ይገባል እኮ። አንድ መንግስት መሪ ብቻ እኮ አይደለም እንደዛ የተሳደው፣ ህዝቡንም እኮ ነው። ያጅቦ ለኢትዮጵያ ዓለም ለብልጽግና ኖ መስተካከል አለበት። ወገን ተራ እየጠበቀ ነው። ተራ እየጠበቀ አብይ አህመድ እኮ የ130 ሚሊዮን ህዝብ መሪ ነው እኮ ይኖ 130 ሚሊዮኑን ወክሎ የሚመራ ጠቅላይ ሚኒስትር ነው። ፈራህ ፈሪ የሚመራው ህዝብም ማለት ነው። ነዳይ ለማኝ ያጣ የነጣ ማለት ነው። ህዝቡም አብይ አህመድማ ሀብታም እኮ ነው፣ ሚሊዮነር ነው፣ ጠቅላይ ሚኒስትር ነው። አመሰግናለሁ በእውነቱ እድል ስለተሰጠኝ። አኩና ማታታ አዳምጠኛ እንዴ ትልልቅ ሰው ሲያወራ ልጆች ይሰማሉ ይባላል። ምን ለማለት ነው? አዎ በታሪክ እርስ በርሳችን አሁን በጣም ደም ማፋሰስ ውስጥ ገብተን ይሆናል፣ ግን ሁላችንም ደማችን ውስጥ ኢትዮጵያዊነት አለ። በስደትም ኑር በምንም ኑር። ኤርትራ የአንድ ሳምንት ጉዳይ ነች። ጦርነት ብንጀምር የአንድ ሳምንት በእውነት ነው የምልህ፣ ከጫፍ ጫፍ የማይነሳ እንዲህ ኢሳያስ እየዛተብን ነው፣ እያስፈራራን ነው። እናቴ ትሙት ሲናገር ሰምቼ ድንግጥ ያልኩት ይህ ህፃን ለማኝ አገሩን ለሌላ አሳልፎ የሰጠ ተላላኪ ምናምን እያለ እኮ ይሰድብ። እንዲህ ዳኒ እዚህ መተህ የሳምንት ስራ ነው ትለዋለህ። ደግሞ እርጉሞች ናቸው ኤርትራውያን። እናቴ ትሙት ይቀጠቅጡናል እንዳየሁት ከሆነ ካነጋገሩ እንደሆነ እንዲህ እነማን ናቸው አለ እኮ። ይህ ዝም ብለህ እና ኤርትራ ህዝብ ቅሰን ጦርነት ዝባሃል የለን ይላችኋል። ጦርነት የሚባል ነገር የለም። ዳይስፖራ ተዘጋጀው ተዳለው። ወንድሞች እባካችሁ ስለ ሀገራችሁ ቁሙ። እናቴን በተለይ ኢትዮጵያ የሆናችሁ ቢኒ ተጋዳላይ እሺ አያጅቦ እንዴት ነው ወንድሜ? ሰላም ነኝ። አንተ እንዴት ነህ? አለሁልህ ወንድሜ። ለመንግስታችን ሲሰድቡ በኋላ አሉ ኢሳያስ አፈወርቂ ምን ተሰማህ? እንደ አንድ ትግራዋይ ኢትዮጵያዊ ሞት ተሰብስቦ ሒዝና ሄዶ ነዚ ኸርናፍ ኣኽብቦ ሕጂ
بيني زي تمخرو إذا حوكم دي زي تمخرو أنتي نايتاتهم وهاب قال كوي تفاسنا بقناذر أي تبديرو تعالوا إثيوبيا يهونوا جيبوا لا يكبر يحسوا ساعتهم يعرضوا تقتلنا يا أسقطهم أنا بناخذ بخيخهم قدر تدبوا لو إني نوري مثل تربوا لك كنسل هابيني لا تمخرو دخلنا زحقوا ما تمخرو أنت أكيد رأيك أنا عيرت منكست يزات المسلم هنا قدفوا رايو يقلد يزولو بهاجرنا بهزمنا مساعتهم كوين يقلد لنا يزولو قدف بلو الحراي هنا سكولت مسفت سرنا تعطيبنا قدف بلو أنت إيساس يكون السوس عرفت إن إيرتراني مساعتهم كوين تعرف قدف إيساياس هجي هنا بيني نقرأكم علينا قدف تبلو بوشت قدف بلو إذا قارئت واقف نقرطين أحسن كلا رانقتون نقرطو كلا الرفع تمام الحراي سبعة نقول خمس غيركم أي خاتم اليوم بيني بنتاي تبلا لا مرس مت أنا تايم مقابلة إيه أي تقاطعات الكوم كان أياج بقول عيفون ما مخارو فريتو بس خالي يبل بس خالي نابل يهرمنا لو قدف بلو أجي بيني حاوي نسخة إثيوبيا خمش ها بيني بيني حاوي وين إثيوبيا نشا إثيوبيا نايت جراين فيها የኢትዮጵያ መንግስትን አሁን እንደዛ በዚህ ደረጃ ሲያብጠለጥለው ሲሰድቡ ኢሳያስ አፈወርቂን እንደማየት የሚያሳዝን ነገር አለ። أنا ፖለቲከኛ ነው ያለው ጉዳይ ሐመድ ግበሮ ቢኒ ጉዳይ ነው ፖለቲካ ነው የሚልከተል ግን ብራው አና ኤርትራውያን የተረገሙ ናቸው። ተዋጊ ናቸው። በዚህ አጋጣሚ አደገኛ ተዋጊዎች ናቸው። እናቴ ጎበዞች ናቸው ውጊያ ላይ። ግን ኢትዮጵያን እንዴት ነው አብይ አህመድ መልስ ካልሰጠ ደግሞ በቃ ተዋርደናል። እንደ ሀገር ቅሌታችንን ተከናንበላል። እናቴ የሰደቡ ስድብ እኮ ስድብ አይደለም። ሙሉ መግለጫውን ብልጽግናን ቀይ ባህሬኛ ነው እያለ አሰብ በራችን ነው እያለ አስቡት። ለወራት በኢቲቪ በምናምን ወታደሩ ካርታ ይዞ ይወጣል ምናምን። ኢሳያስ አፈወርቂ ምን እንዳሰበ አላደረገ። በ8 ደቂቃ ነው የገለጻቸው። 8 ደቂቃ። እነዚህ ዝም ብለው ወረኞች ናቸው። ገላፋት ይሁን ሐራ ምንድን ነበር አጭበርባሪዎች። ህፃን ልጅ ቆልዓ ነው ይላል። ቆልዓ ነው በቃ የትም አባቱ አይደርስም። ወንድ ከሆነ እስቲ ይሞክረው ጦርነቱ። ከዛ ምን እንደሚፈጥበት ምን ተማምኖ ነው የሰውዬ? ምን ተማምኖ? እኛ ኢትዮጵያን አብይ አህመድ መንግስታችን እንዲህ እየተሰደበ እንዲህ እየተዋረደ እንዲህ የ100 ምናምን ሚሊዮን ህዝብ መሪ በ3 ሚሊዮን ህዝብ መሪ እንዴት ቁጣችንን ማሰማት አለብን። ታብታባ ጸንዬ የኔ ቆንጆ ፒን አረግሻለ። እስቲ ኮፒ ሊንክ አርጉ፣ ታብታባ አርጉ በእናታችሁ። እንዴት ነው እንደዚህ አይነት ውርደት የገጠመን? አገራችን እንዴት በኤርትራ ነው የዛትብን? ኤርትራውያን አራችሁን እናብላችኋለን። እስቲ ሞክሩን። እሺ ወንድሜ ገብታል። ወንድም ይቻል እንዴት ነህ ያጅቦ? ሰላም እንደ ወንድም ይቻል ደህና እንዴት ነህ? አለን። ኢሳያስ አፈወርቂን ታይ ብላለሁ። ኢሳያስ ጥሩ አረገ። ደህና አድርጎ ነው የገለጸው። እንዴ ለምን እንስኻ ትግራይ ዲኻ ሞ ኢሳያስ እውን ጸላይና እንዲሁ ሁሉም ጸላይትና ሞንታይ እርስ በርሶም እንታይ ማጎርነ ግን ምን ይሰሪ ይመስለካ? ብልጽግና ይሰሪ ኢሳያስ ይሰሪ ምን ይመስለካ? ሚስጥር ከምስጥር ሙድጋ ታይ ኢሳያስ ታይ አቅም ለዎ አቅም ዘይብሉ ተጋርኩ ያቃሉ ኩናቲ ናውጣ
እያንዳንዱን ትግራዊ ጠይቀው አብይና ኢሳያስ ቢገጥሙ ማን ያሸንፋል ብትለው ያው ደስ አይላቸውም፣ ግን አብይ አህመድ ነው የሚሉት። በውስጥ ነው ጊዜ በሚስጥር በትግርኛ ስጠይቃቸው ኪዳነ ሓዋይ ካሕሳይ መፂኻ ዲኻ አናቢ አብይ አሜሪካ ተቀጥተዋል። ቅጥቅጥ ነው የሚያደርገው። ምክንያቱም ብዛት የህዝብ ብዛት አለ፣ ወታደር ብዛት አለ። ዝም ብሎ ነው የሚማግዳቸው እያስገባህ ምናምን። አሁን እነዛ ወታደር የላቸው ወታደር የላቸው። እንዴት እኔ አላቅም፣ ግን የንቀቱ ንቀት 8 ደቂቃ ብቻ ሊያወራ እነዚህ ቆሻሻዎች ናቸው ምናምን እያናናቀ ምናምን የገዛ ህዝቡን በአማራ ላይ ጦርነት፣ በትግራይ ላይ ጦርነት ለመጀመሪያ ጊዜ ትግራይን ወጋ ሲል አብይ አህመድ እናቴ ትሙት ለመጀመሪያ ጊዜ ኢሳያስ አፈወርቂ ኦሮሚያ ክልል አሁን ከዚህ በፊት ኦሮሞማ ብሎ ተናግሮ ጃስ አሉት መሰለኝ። አሁን ኦሮሚያ ክልልም ጦርነት አለ። የራሱን ዜጋ የሚወጋ እንዴት ነው ከኛ ጋር መግጠም የሚችለው ምናምን አለ። የፋኖን ኃይልም ማነስ የፋኖ ኃይል እጅ እየሰጠ መሆኑን አልሰማም ኢሳያስ አፈወርቂ። አመራሩ ስልችት ብሎት አብይ አህመድ እኮ አሰለቻቸው። እዛው ለዛው ድክም አረጋቸው። አብይ ወደ ኤሬ ሰሚያ ሃይዶ ጽቡ ጌርካ ሰሚያዮ ንሕና ኣነ ብቀዳም እንተይለካ ነይረ መሲልካ ሓደ ኤርትራዊ ሲ ክንድብ አማርኛ ግበራቸው፣ አማርኛ አርጋቸው። አማርኛ አንድ ኤርትራዊ ስንት ኢትዮጵያዊ ነው ያልኩ ባለፈው ስንት አልከ? እኛ እኮ አንድ ኤርትራዊ እንደ 10,000 አንድ ኢትዮጵያዊ ነው የምንዋጋው። ግን ይሄ እኮ አሁን እኔን እየናከኝ እኮ ነው፣ እየሰደብከኝ ነው። ኢትዮጵያዊ ቤት ገብተህ ንቀት እኮ ነውር እኮ ነው። አንተ ስለኛ የምታወራውስ? እኔ ንቅ ያላወራሁኝ አሁን ኤርትራን ምናምን በህዝብ ብዛት አለ ምናምን ሲጀመር እኛ በ91 ነፃነታችን ነፃነትን የሰጠ ትግራዋይ ነው ሌባ። የኢትዮጵያ ወታደር ዝም ብሎ ኤርትራ ቢገባ አይደለም የኤርትራ ወታደር እንዲህ አንዳንድ ኤርትራዊ ይዞ አይመጣም። አንዳንድ ኤርትራዊ ሁሉ እንግዲህ ይቀጠቅጡናል። አራችንን ያበሉናል። አያሸንፉን። ማሸነፍ አያሸንፉ። አራችንን ነው የሚያበሉ። ቅጥ ለዛ ላይ ደግሞ የትግራይ ኃይል ወሳኝ ቦታ ነው። አሁን በዚህ ሰዓት ወሳኝ አሁን የትግራይ ኃይል ነው። በቃ ከሁሉም የትግራይ ኃይልን የያዘ ያሸንፋል። እናቴን ያሸንፋል። የትግራይ ኃይል ደግሞ ለሁለት ተከፍሏል። በቃ ደም ተፋሰስ ነው የሚሆነው። ደም ተፋሰስ። የነ ጻድቃን ኃይል አለ፣ የነ ደብረ ጽዮን ኃይል አለ። በዚያ አብይ ጋር ናቸው። በዛ በኩል የነ ጻድቃን የነ ከኤርትራ ጋር ናቸው። ቀጣቀጣቀጥ እሺ ወንድሜ ገብተሃል። ሰላም አያጅቡ እመነኝ ነው የምልህ። ሻዕቢያ ትግሬን ተማምኖ ነው እንጂ የመጨረሻ እንደ ዘንድሮ ቀዝኖ አያውቅም። ግን ትግሬ እንደሚጠብቀው ስለሚያውቅ ፊቱ ላይ አንብበው እንዳለ በፍርሃት ሳቅ ሲስቀው የነበረው የፍርሃት ሳቅ እኮ ነው። እምነቴን ነው የምነግርህ። ግን ትግሬን ዘበኛ ስላስቀመጠ ከፊት ሊደነፋ ቻለ እና ቀለል እኔ አሳብኝ ነው የምነግርህ። ጨካኝ ነው የመጣበት እንደማይለቁ ወጣቱ እኮ ያለው እንዳለ እኮ ባሰልጣኝ ትግራይ እኮ አሁን እንትን ሆናለች እኮ ሳዋ ሆናለች። የሻዕቢያ ሳዋ ሆና እሱ ቁጭ ብሎ እየተመለከተ ነው እዛ። ስለዚህ ለሻዕቢያ ለመቅበር አብሶሉትሊ ያውቃል ኢትዮጵያ አንዱ ሆኖ እንደሚነሳ። እንደ ዘንድሮ ራሱ እንደዚህ ቀዝኖ ያውቃል። በህይወቴ እንደዚህ አይነት ጨካኝ መሪ አይቻላል እኮ ነው ያለው። ግን ማን ያሸንፋል? አሁን ማን ያሸንፋል? አብሶሉትሊ ነው የትግራይን ኃይል አውጥተህ ኢትዮጵያ አብሶሉትሊ እንዴት በለኝ እንደ ህዝብ ነው የተነሳው። የዘንድሮ ይለያል። የ83 እንዳይመስለ የ80 ብላ አሁን እኮ እንዳለ ትውልድ እኮ የነቃ እኮ ነው። በቴክኖሎጂ በምናምን ትቀልዳለህ እንዴ? የጥንት ብታሪክ ብታወራ አይሰራም። እንደ ህዝብ ነው ብትገድለው ራስ እኮ አጨርሰው። ጥይት ጨርሰ ነው በቃ እጅም ሰጠው ገብቷል። ጥይትን ጨርሰ ትግሬ ጋር የገጠመው ፈተና ላይ የሁላ ማርኮ ምን ያርገው ምን ያብላው?
እንዴት እንሆን ነው እኮ እንዴት እናድርገው? በቃ እነዚህ ሰዎች በዙብን ነው ገባህ ባለ እዚህ ዲፕሎማሲ አለው አብዛኛው ከተነሳ ዋጥ ነው የሚያደርገው። ቤት ነው የሚመጣው ስትለው ፍራቸው ወይ በኦም ሀገ ወይ በዚህ በሁሉ ይመጥብናል። የትግራይ ኃይልን ከያዘ እኮ ትንሽ ይከብዳል እኮ ኢትዮጵያ እሱ ነው በቃ አሁን ለኛ ካንሰር የሆነብን የትግራይ ኃይል ነው እንጂ አልኩ የሱ ጋርድ የሆነ በቃ እኔን ቅበረኝ ነው እያለ ያለው የትግራይ ኃይል። እሱ ከጸዳልኩ ሻዕቢያ የደቂቃ ነው እሱ ከጸዳ ምክንያቱም ከጥንት እሱ ነው የሚያሳይ። ማጽናት ይከብዳል አሁን እንዲህ ካልተማምነው ካልገቡ በስተቀር ካልተደራደሩ በስተቀር። ኤግዛክትሊ ዛት ዘ ፕሮብሌም። በቃ አሁን ኢትዮጵያ አንቆ የያዛት ወይ ኢትዮጵያ ሆኖ ኢትዮጵያ አይሆን ወይ ወደዛ ይሄድ በቃ ካንሰር ሆኖ ለትግራይንም ቆልፎ ያዘው ለኢትዮጵያውንም ቆልፎ ያዘው። አሁን በትገደው ትግራዩ ከሆነ ምሳሌ በቃ ወይ ለስጋ ወይ ለነፍስ ግራ ገባልኩ። ለምን ነው ገብቷል ማለት ስለዚህ ትግራይ ዲኻ ዛስዋይ ምን አልከኝ? ትግራይ ዲኻ ኦፍ ኮርስ ትግራይ አነ ተደኸን ጅባሓዊ እሞ ትግራይ ምስሆነት ናይ ትግራይ ሓይሊ ትወልዶ ኢኻ ሕጂና ስልጠና አሉ ብሑማራ በኩል አሉ በሱዳን በኩል አሉ ፀገም እኮ እዩ ተረዲጋ ዲዛ ሓይሊ አቸጋሪ እዩ። ኤግዛክትሊ ሕጂ ግን እንታይ ኢና ክንገብር መስለካ እቲ ናይ ትግራይ ሓይሊ ምስ ተቐበረ ወይ ከዓ ሓደ ይውልድ ወይ ነዲ ሰባ ይምፃእ ከመልካ ትቀብሮን እዚ ናውፃእ ወይ ኣብዪ ኣሕመድ ቀበሪ ማለት እዩ ወይ ኣብዪ ኣሕመድ ወይ አብይ አህመድ ይቀበል የትግራይ ኃይል ነው ልትቀብሯቸው። በጣም እኮ ነው የተዘጋጁት። በጣም ግን አሁን አብይ አህመድ ምንድን ነው ማድረግ ያለበት? የፕሪቶሪያ ስምምነት ቀጥታ ተፈጻሚ መሆን አለበት። ቀጥታ ትግራይ የሚሉትን እሺ ብሎ ኢሳያስን ማጥፋት። ኢሳያስ ደግሞ ምን ይላቸዋል? ደብረጽዮን እሱ ሰውዬ እሺ ብላችሁት እኔን ብታጠፉኝ ሞሉ ሰው ያጠፋችኋል። ተዋሓደ እንሁን። አሁን እኮ በቃ ድንብርብራችን ወጣ እኮ ኢሳያስን አብሮ ከቀጠቀጡት የትግራይ ኃይል በኋላ ላይ መቀጥቀጡ አይቀርም። ገባ? አሁን የአማራውን አስታግሶታል እኮ አብይ አህመድ የአማራውን አስታግሶታል። እናቴ ትሙት ከበባ ውስጥ ምናምን አስገብቷቸው ሁሉንም በወለጋ በኩል ያለውን ኦነግ ምናምን እሱንም አስታግሶታል። አሁን የቀረች የትግራይ ኃይል ብቻ ነች። እሷን ደግሞ አሁን አብይ አህመድ ወደ ኤርትራ ከሚተኩስ ወደ ትግራይ ቢተኩስ ይቀርበዋል። ወደ ኤርትራም ከተኮሰ ችግር ነው፣ ወደ ትግራይም ከተኮሰ ችግር። ለምን አንዱ ከጠፋ መኖሬ አሁን ኢሳያስ ቢጠፋ ቀጣይ ትግራይ አሁን ትግራይ ቢጠፋ ኤርትራ ትረዲዋል ቀጻለት ኤርትራ ከም ደርግ ጊሩ ወሞጽዮች ጌታዊ ኢሳያስ አፈወርቂ እንደዚህ ሲደነፋ ይቻላል። ያስፈራሉ። እነዛም እኮ ጀግኖች ናቸው። በጣም ነው የሚያስፈሩት። እሺ ጅቦ ሞኒካ ሰላም ነው ብሮ። ደህና ነው ሞኒካ ሀብታዬ። ሞኒካ ዲያ አንተ እንደዚህ አይነት ፉከራ ስትሰማ ለምንድን ነው ልጇ ተስወጣ እንዴ? የማነው ስሙ ፖርጫ አሁን ከም ሓደ ኤርትራዊ አዳምጠኝ ወድቤ አብይ አህመድና ኢሳያስ አፈወርቂ እንደ ሀገር ቢገጥሙ ማን ያሸንፋል? ሳትዋሽ ከም ኤርትራዊ ሐቅ ተዛረ እንዴ ሁም ዲያኸታ የተረገመ ሰው እኮ ነው ኢሳያስ አፈወርቂ። ትቀልዳለህ እንዴ? ንስሓ እውን ተረገመ እንዲሁ አብይ አህመድ ከመይ ገይሩ ገለ ይባታተናሉ። እኔ መረት ከለ ትሪኦ ተኸለኻ ሁም ኮይ ካልኩሌሽን ኮይ አረግደፍ ሕጂ እዛ ናይ ትግራይ ሓይሊ እኳ ኣፀጊማ ዘላ እምበር ሕጂ ከኣቲ ነይሩ እኮ ሕጂ ታገብራሎ መሲልካ እዚ ሰብኣይ እዚ ንደብረፅን ዘሎ ሚሳይልን ራዳርኒ ከበሎ ተረዲካሎ መቐለ ኮይና ክትድብድባ ዘለካ ናውፃ ትውፃዕና ጉም ሻዕብያ እኛ ሊያዋጉን እኮ ነው። የተረገሙ ናቸው እኮ እነዚህ። አሁን ብቻውን አይችልም። ኤርትራ ከኢትዮጵያ ጋር ገጥማ ፍጹም አትችልም። መሬትና ሰማይ ይደባለቃል። ትግራይ አብይ ጋር ገጥማ ፍጹም አትችልም። አሁን ምንድነው የሚሆነው? አብይ ወደ ትግራይ ከተኮሰ ኢሳያስ ቀጥታ ነው የሚቀላቀል። አይኑን ሳያሽ ደብረጽዮን ሳይጠይቀው ነው የሚገባው። እናቴቱ ምክንያቱም ትግራይን ካጠፋ በኋላ እነሱ ነው የሚያጠፋቸው። አሁን ቀጥታ አብይ አህመድ ኤርትራን ቢመታ ተጋሩ ደግሞ ቀጥታ ነው ተደርቦ የሚቀጠቅጡት። ለምን ኢሳያስ ከጠፋ በኋላ ያጠፋቸው።
አሁን እዚህ ጋር ውጥረት እዚህ ጋር እኮ ያለ አብይ ምን አደረገ? አሁን ይህን የአማራን ኃይል መጀመሪያ አስታግሰዋል። አስታገሳቸው ሁሉ ስርዓት አስያዛቸው። አሁን እጃቸው እየሰጡ ነው። ወለጋ ውስጥ ያለውን ከበባ ውስጥ አስቀሙጣል ምናምን። ሼሪንግ ሃሽታግ ምን ላድርጋችሁ? እስቲ ኮፒ ሊንክ ታርጉ፣ ኮፒ ሊንክ ታብታብ አድርጉ። ከዛ መሀሪ ይገባል ወይ መሀሪ ይገባል። የታለ መሀሪ? እዛ አሁን ሁለቱም እየተጠባበቁ ነው። እናትኛ ያን ጅቦዬ በግድ እኮ ነው የሚደጋገፉ። ጅቦ ሳይወድ በግድ ጅቦ ከትላንትናው ከኢሳያስ ኢንተርቪው በኋላ ምን ተፈጠረ መሰለህ? አዲስ ነገር ልንገርህ። ቀጥታ የሶማሌው መንግስት ኢማራትን አባረረ። አላየሁም። እሱም ኒውስስ አላየሁም። እናቴ ትሙት ነው የሶማሊያ መንግስት ቀጥታ ኢማራትን አባረረ። አሁን ይኸው አዳምጠኝ። ኖ ፖለቲካው የሚሰራ ሁሉ እንንገርህ። ኢሳያስ ምን እንደሚሰራ ያለው እንዴት እንደሚከዳ ያለው ይኸው አዳምጠኝ ወንድሜ። ስለ ዓለሙ ትተህ ስለ አገራችን እናውራ። አሁን እንዴት እንደምትከበብ ያለ ልንገርህ። ናውጣ እየተከበብክ ነው። ደግሞ ሙዚቃ አለ። አንተ ዩቲዩብን ስትራይክ ታስመታብኛለህ። ናውጣ አንተ መሐሪ ራስ። እሺ ቀጥል ወንድሜ። አንተ ደፋሮች ናቸው እኮ ኤርትራውያን። እናቴ ትሙት እንዴት እንደሚንቁ ነው። እኛ ቤት መጥተው ጅቦ ስማ፣ ጅቦ አንዴ ልንገርህ። ምን አለ መሰለህ፣ መናቅ አለመናቅ አይደለም። ሲጀመር ለእኛ ሁሌ አስተሳሰባችሁ እናንተ እንደ ትንሽ ሀገር ምንም እንደማይሰራ ምናምን ነው። እኛ ጦርነት ከመጣ ለነፃነታችን እንዲያውም 30 ዓመት ፈጅቷል። ገባ? እኛ እጃችን የምንሰጥ ህዝብ አይደለንም። አሁን የአማራ ፋኖ እንደዚህ ፈታ፣ ከፈለጉ ይፍቱ፣ ካልፈለጉ ደግሞ ለነፃነታቸው እስከሆነ ድረስ መዋጋት ይሁን ለነፃነታቸው መቆም የእነሱ ጉዳይ ነው። እኛ ግን አንድ ሰው እስከምንቀር ድረስ ኤርትራን ከመውደድና ለኤርትራ መስዋዕት ከመክፈል ወደኋላ ምን ወንድሜ፣ እንደዚህ አይነት ፉከራ መንጌም እንደዛ ይል ነበረ። አንድ ሰው እስኪቀረን ይሄ ፉከራ ይሄ ምንም አይሰራም። በአሁኑ ጊዜ አዳምጠኝ። አሁን 83 አለ። እኛ እኮ ፎክረን አይደለም ትግሬ ጋር ሂደህ ስትንበረከክ እኮ 30 ዓመት ሙሉ ማን ነው የተንበረከከው? ትግሬ ሲለምን እንኳን ፀሐካ እያለ ሲለምን ወንድሞቻችን ናቸው ትግሬዎች። ጀግና ስትጫወት አሁን ፖለቲካ ያለ እኮ ትግራይ ውስጥ አልታረቀም ብለህ አሁን ትግሬ ጀግና መሆኑ አይተህ ኢትዮጵያ ሊበላ መሆኑ ስታቅ አብይ አህመድ ቆራጥ ሲሆን ስማ ልንገርህ፣ ትግሬ እኮ ስማ 98 ትግሬ እኮ እንዳለ ኢትዮጵያ ይዞ እኮ መጥቶ ነበር። ትግሬ እኮ እንዳለ ኢትዮጵያ ይዞ መጥቶ ነበር። ምን አደረገ? ለምሮም ትለምነው ትግሬ በየቦርዱ እርዳኝ ብለህ ለምሮም ትለምነው። ለምንም ለምናቸው እኛን ለምንም ለራሳቸው ብለው ነው። ሰሜናዊ ናቸው አይግባቡ። ለራሳቸው ሰዓት እንዴት ነው የምትለምነው? አንተ በጥሩ ሰዓት እምቢ ብለህ ለማንንም እኛ አልለምንም። ለማንንም አባትህ እየለመነ ነው። ሻዕቢያ ተማምኖ እኮ ነው እየፈከረ ያለው የውሸት ትግሬ እኮ ስማ ልንገርህ፣ ትግሬዎች እኮ 360 ተዘግቶባቸው እንዲያውም አብይ አህመድ አልቻላቸው። አንተ ለ300 እውነታቸውን እኮ እናቴ ትሙት ሰሜናውያን እንዲህ አይግባቡ። አብይ አህመድ አሁን በዚህ ሰውዬ ጉዳይ መልስ ምልክት ካልሰጠ ቀጥታ ጦሩን አዝምቶ ይህን ሰውዬ ካልወጋ እናቴ ትሙት ከመንበሩ ያስነሱታል። ሁለት ትግሬዎች እየመጡ ነው። በቃ አሁን እንደገባኝ ሁለቱ ትግሬዎች ተነጋግረው እየመጡ ነው። ይህንን አማራ እንኳን የሚያውቅ አይመስለኝ። አማራ እንኳን ያሳልፋል። ከበሮውን እየደለቀ ነው የሚያሳልፈው። ናለፍ መሮታል። እጅ እየሰጡ ምናምን አሰለቹት። ህዝቡ ራሱ ነው እንኳን መጻቁም ኧረ ህለፉልን ጅቦ ግን ፋኖ አታስገባ። እንዴት ላስገባ? ነጋ እኮ ከነጋ በኋላ ፋኖን ካስገባው ማናት ይጮብኛል። አንዲት ያለች ሃሽታግ እህቴ ኮፒ ሊንክ እያደረገች የኔ ፍቅር፣ እስቲ ኮፒ ሊንክ አድርጉ፣ ታብታብ አድርጉ። አሁን የትግራይ ኃይል ነው ያሰለ እኔ ይመስለኛል። ይኸው እናቴን ነው የምላችሁ፣ ዝም ብዬ መታዘብ ጀምሬያለሁ ሰሞኑን። መጨረሻ ላይ አንተ ትግራይ በሁለቱም ቂም ይዛለች። በሁለቱም የትግራይን ፖለቲካ አይታችሁታል። የሚያወሩትን ነገር ወጣቶቹ ምናምን በቃ ያም ገዳይ ነው ይሄም ገዳይ ነው ምናምን እኛ እንዴት ነው የምናደርገው? ከዛ አብይ አህመድ ደግሞ የሄደ አይ እናንተ ተረጋጉ
ቢግ መጣ። እናንተ ተረጋጉ፣ እኔ ኤርትራን ቀጥቅጬ ላስረክባችሁ። አይ እንደዛማ አይሆንም፣ እሷን ከቀጠቀጥክ በኋላ እኛን ልትቀጠቅጠን ነው። እናቴ ዋቃ ፋታን ነው የሚላችሁ። ሀድ አኮ ባባ ገዳ ምላል እናቴን አናምንህም። ሆኔ ቀጥል ሆኔ ሄሎ ገብታል ወንድሜ ወይ እህቴ ሆኔ ነጭ እና ገበ ለመንግስት ትልካላችሁ እና ደነዞች ወይ ኤርትራውያን አኑማ ትቀወጣለች። እናቴ ትሙት ትቀወጣለች። ፖለቲካው እኮ በቃ ወጣ እኮ ትቶን ሄደ እኮ። እሺ ወንድሜ መንገደኛ አረ መንገደኛው ጅቦ እንዴት ነህ? አብየት ወየ አይሰማም? ይሰማል። ደህና ነህ? ይሄ ፋኖ እጅ እየሰጠ ምናምን የምትለውን ነገር ግን አቁም። ፋኖ እጅ አይሰጥም። መጀመሪያም ብልጽግና ለስለላ ያስገባቸው ናቸው እጅ እየሰጡ ያሉት እንጂ ፋኖ አይደለም እጅ እየሰጠ ያለው። እሱን ቶ እኔ የአማራ አክቲቪስቶች አንዳንዴ በጣም ታናዱኛላችሁ። በጣም እናደድና ደግሞ ታስጠሉኛላችሁ። ግልጽ ነው መናገር ያለበት። የሰው ልጅ ህይወት የሚጠፋ ለምን አይደሉማ ስላልሆኑ ነው። አጅቦዬ እንደ ወንድም የምን ሆነ ነው አይደሉማ። ሰላይናችሁ ስትል እናንተ አይደላችሁ እንደዚህ መታችሁ ስታደገድጉ ይከሊ እንዳትነካቢ ሙአቢን አላልንም። እኛ በእስክንድር የሚመራ ግሩፕ አላልንም። ወንድሜ አላልንም። እኛ አላልንም። እስክንድር የሚሆነ ነገር ቢሆን አላልንም ብለህ ትመጣለህ። ተው፣ ህዝባችሁን መናገር ያለባችሁ ትክክል የሆነውን ነገር። እንዲህ አይነት ስህተት ተፈጥሯል፣ እንዲህ አይነት ነገር እየሆነ ነው፣ እንዴት እናድርግ? ህዝቡ ይነቃል እንደ አሁን እስክንድርም እኮ ጅቦዬ እስክንድር ደግሞ ጠብቅ፣ በቅርቡ በኬንያ በኩል አድርጎ ጅቦዬ አዳምጠኛ ወንድሜ። እስክንድር ደግሞ በኬንያ በኩል አድርጎ ወደ አሜሪካ ሄደ ሲባል ትሰማለህ። በቅርቡ ጠብቅ ወንድሜ። ይሄው አማራ እስክንድር በኬንያ በኩል አድርጎ ይሄ አማራውን ትግል እኮ እናቴ ትሙት መጫወቻ ያደረገው ራሱ አማራ እኮ እነዚህ ቅንድባቸውን ብለህ ከዚህ ትግል ማስራቅ። እኔ ደግሞ እስክንድር እንዲደግፋል ብዬ እጠብቃለሁ። በኬንያ አድርጎ አሜሪካ ይገባል ይለኛል። እንዲህ ያላገጥክ ወይ ባለጌዎች ናችሁ። ዛቴ ትሙት የታለ ያ ሻዕቢያ? አጅዌይ ሁሉም ከአብይ አህመድ ጋር ይሰለፋሉ። እናቴን እመኑኝ፣ የአማራው ኃይል እንዳለ ይሰልፋል። አሁን ጦርነቱ ተጀመረ ቢባል እንዳለ አፍንጫቸውን ይዞ ነው የሚያሰልፋቸው። የትግራይ ኃይልም አሁን እንትን ይላቸዋል፣ ያሰልፋል። አንዴ ልናገር ምን መሰለህ፣ ከአብይ ጋር ይሆኑ ከፋኖ ጋር ይሆኑ ከህወሓት ጋር ይሆኑ ለእኛ ጠላት ብሎ ወደኛ ደቅ ነው የመጣ ሁሉ ለእኛ ጠላት ነው። ግን ከኛ ጋር ደግሞ የሚሰሩ ደግሞ ለኛ እንደ ወንድሞቻችን ናቸው ማለት ነው። ስለዚህ ህወሓት ከኛ ጋር ሆነ ሰየው፣ ሲጀመርም እኮ ወንድማማች ነን። ፋኖ ከኛ ጋር ሆኑ ሰየው፣ ሲጀመርም እኮ አንድ ህይወትን ለማዳን ነው። ህይወታችን በክንዳችን ነው የምትኖረው። በማንም አይደለም የምትኖረው። እናቴ ትሙት ትግራዋይ ነው የሚያድነው ኤርትራን። ታንኪዩ እናቴ ትግራዋይ ከለላ ለትግራዋይ የምናድነው እኮ እኛ ነን። አንተ ተደርበህ መተህ 60 ሺህ ወታደር አታልሄድክም እንዴ? እሱን ተው። አንዳንዴ እውነት እንናገር። አሁን ኢሳያስ አፈወርቂ እንዲህ የሚወበራው እንዲህ የሚናገረው የትግራይን ኃይል ተማምኖ ነው። አንዳንዴ ከግብፅ ጋር እየሰራን ነው፣ ከሳውዲ ጋር እየሰራን ውሸት። ወታደር አይልኩልህም እና አሁን ንገረህ ያስታጥቁ ነው መሳሪያ ቢሰጡ። ከትግራዮች ጋር መስራቱ ምንድነው ለአንተ ደስ ያላለህ? አንደኛ የሰው ኃይል አለ። ለምንድን ነው ደስ ያላለህ ከትግራዮች ጋር መስራት? ደስ አይደለም። ለምንድን ነው አንተ ደስ ያላለህ? ግደፍ እኮ መጽ ጨፍጭፉና አቢስ አልጨፈጨፈህም?
አልተጨፈጨፈም። ተጫፋጨፉ ሱቅ ኢላን ሪኩም ነና الله واتكم ويتجرأكنا ትግራዋይ ንዓኽ ነግረካ ትግራዋይ ራስ ብራስ ይገጥም ምስ ራስ ብራስ ዘይትገጥም እናተገለባበጥካ ተደሊኻ ምስ አምሓራይ ተደሊኻ ምስ ኦሮሞ እሺ እናንተ ለምን እሺ እንደዛ ከማለት እኮ ራስ ብራስን ኢትዮጵያን ዘይትገጥሙ እንታይ ዓይነት ለኽባጥ ፍጥረታት ኢኹም ስሙሲ እሞት ማዓኒ ስኻ ምሽ ትግራዋይኻ ዘይብልኩ ስኻ ትግራዋይኻ ምሽ ኪድ ምሱ ተደረብ አንተ ኸይብለካ አቦታትካ ይልሙንሎ ወዲቆም ይልሙንሎ ቦታትካ ትረዲኻ ሞይትና ይልምነኩም ንዓኹም ለማን ይኸምበር ትረዲኻ አንዴ ምክርፈ በተራ ጅቦ አንዴ ምክርን እንፈልጋለሁ እኔ ባባ። እሺ ቀጥል። ምን አይነት አጋጥሞ ነው? ጅቦ ጣቢያ ይቀር ይሰማኝ ነው ባባ? እሺ በፋዘር ኤርትራዊ ነው። ማዘር ኢትዮጵያ ውስጥ ነው ያለችው። ፋዘር እዛ ነው ያለው። እሺ ከማን ወገን ነው? ኢትዮጵያ የት ነች ማዘር? ኢትዮጵያ የት አካባቢ? ጎንደር። አዎ ከጎንደር ጋር ተዋልደዋል ኤርትራውያን። እሺ አሁን ምንድን ነው መሰለኝ አንተ መሆን ያለብህ ትግራዋይ ነው መሆን ያለብህ አንተ። ቤት አድርጊ ቤት አድርጊ ልድ እናቴ አባትህ ትግራዋይ ነው አንተ ጎንደሬ እኮ መሆን ያለብህ አንተ ትግሬ ነው ያለብህ። ካላስ እናቴን እንደዛ ነው መሆን ያለብህ። እና ፋዘርን ሂጄ ልለጥልጠው ትግራዋይ ጎን ነው የምትለው። ጅቦ ቆይ እንጂ ቆይ ጅቦዬ ቆይ ሰላም እኔ የምልህ ኤርትራና ጎንደር ግን መቼ ተገናኝቶ ቤት አልፈው ነው የተዋለዱ? አይ ቆየ እሱማ እኮ አሉ። አንድ ነገር ምን ማለት ነው አንተ? እንዴ በየተራና አለ እኮ ሆቴሉ አለ እኮ አይደል? ጎንደር ስለምንድን ነው ተደማመጡ በእናታችሁ። ጦርነት የጀመረው የትግራይ ኃይል ፈርቶ ያለው ለምንድን ነው? ምን ስለሆነ ነው? ለማንኛውም አንድ ባንድ እናወራና የራያ ህዝብ ስለተገነጠለው ነው። እኔ አሁን ምክር እፈልጋለሁ ባባ። ምክር እፈልጋለሁ። ማን ልውጋው? አተካቢል ተወርድ አንተ ምንም አይደለ ወቃጁ ወለራዳን ለኛ እዚህ ወጣ ነው ለውያየት ነው አይደል? ወቃ ለውያየት ከወጣ ፕሮፌሰር ላስ ወያት ታራ እኛ አፍ ላይ የበላውን ነገር ተፋስቲ መጀመሪያ ቮድካ ነው መሰለኝ። ለኢሳያስ ምንም የማያወጣ ነገር የለም። ይፈልግ ያመጣ ከአንድ ሽጉጥ አያመልጥ። ለዋን ጥይት የምንደፋ ነው። ኢሳያስ ዋን ሽጉጥ የሚደፋ ሰው ለራሱ መንቀሳቀስ ማይችል ለኢትዮጵያ መዋጋት በጭራሽ ወንድነት ያስፈልጋል። ኢሳያስ ለመጥፋት በጭራሽ ምንድነው የምትወጪው? ለሰከንድ ያህል ራሱ ለኛ ለምንጦር አሳይፈጠር በጭራሽ እኛ ሁሉ ለትግራይዋን ሁሌ ትግራይ ነን። እኛ ሁሌ ከኤርትራ ጋር ብቻም ቢሆን ለነሱ አንለጠፍ። ለራሳቸው ያልቻሉ ሰዎች ለሰው ጥገኝነት በጭራሽ እዛ ጋር የራሳቸው ነገር አምጡ። ለራሳቸው እዛው ተብኳኩ ተጉማሙ ጉማቹን አጸዳዱ። ወንድሜ እናመሰግናለን። ኢዛና ቀጥል። አመሰግናለሁ ብራዘር። ያው እኔ እንደ ራሴ አስተያየት ነው የምሰጠው። ያው በሁለቱም መንግስቶች ጥረት ያለውን ነገር ስመለከተው እንደ አንድ ትግራዋይ እንደ አንድ የትግራይ ልጅ በመሀል ሆነን እንደ ዳኛ ብንመለከተው ደስ ይለኛል ብዬ አስባለሁ። ምክንያቱም ያኛው ኢሳያስም ጠላታችን ነው፣ አብይም ጠላታችን ነው። ዛሬ ትላንት ያወራው ኢሳያስ ለማኝ ነው ምናምን ያለውን ለአብይ ትክክል ነው። ግን እኔ የምፈልገው ማለት ነው ሁለቱም ኃይል እንዲዳከሙልኝ ነው የምፈልገው። እኛ በመሀል ሆነን ታዛቢ ሆነን ስማ ልንገርህ ጅቦ፣ እኛ በሁለት መንግስቶች የምንፈለግ ሰዎች ነን በዚህ ታይም ማለት ነው። እኛ ትግሬዎች በኤርትራም በኩል እንፈለጋለን፣
በአብይ በኩልም እንፈለጋለን። መሀል ነው ያለነው። መርጠን ከፈለገው ሳይድ ጋር ሆነን እንትን የምናደርገው አይነት ሰዎች ነው ያለነው። አረ ላቋርጥ ብሮ ላቋርጥ። ለሰላም እንዘምር ነው የሚባለው ብሮ። አቦ የምን ሰላም ነው የምታወራው አንተ? ለሰላም ዘምር። ተረጋጋ። ማነ ቢኒ በየተራ እየሰጠ ስለሆነ እናዳምጥና ጨርሶ ሲወርድ ትክክል በየተራ መርሃባሽ ሶሪ አነሲ ለካለሁ በቃ ናቲ ሐሳብሲ እዚ ጅባሐወይ ግን አሁን ጦርነት ቢደረግ እኮ ቦታ ይመርጡልህ አንተ በተጀመር እኮ ማለት ነው። ለምንድን ነው ሁሞራ ያልሰጠው? ሐሳቡን አስጨርሰኝ ብራዘር፣ አንድ ሰውዬ አስጨርሰኝ። ለምን ፕሪቶሪያ ለምን ከአብይ ጎን ትቆማለህ? ስማ ልንገርህ ብራዘር፣ ውል ፕሪቶሪያ ለምንድን ነው ያልተፈጸመው ብለህ ታስባለህ? ምክንያቱም ለኛ በሙሃጀር የሚባል ነገር አለ። እንደገና ደግሞ ከሱዳን ጋር ደግሞ ቦርደሩ ክፍት ይሆናል። ገብቶሃል? ለምንድን ነው ያልሰጠን? አስፍተን ስናስብ ማለት ነው እኛ ሁሞራ ምናምን ለኛ መልሶንላ ማለት ከሱዳንም ጋር ቦርደር ክፍት ነው፣ ከኤርትራ ጋርም በዛ ጋር የሚያረጉትን ነገሮች ምናምን እንደፈለገ ሊያደርግ አይችልም የኢትዮጵያ መንግስት። ገብቶሃል? ይሄ ሁሉ ነገር በኳልኩሌሽን ነው ያሰበው ሰውዬው ማለት ነው። እኛም በኳልኩሌሽን ነው እየሄድን ያለነው እንደ ትግራይ ማለት ነው። እና ትግራይ ላይ ተቀምጠው እየመሩ ያሉት ኃይሎች በኳልኩሌሽን ነው እነሱ የሚሄዳሉ እንጂ ፕሪቶሪያ እኮ ምንም ችግር የለውም እኮ ለኛ ሊሰጡን ነበር። ግን ሁሞራ ያልመለሱልን ዋናው ፖይንት በሁለት ሳይድ ክፍት ስለሚሆን ነው፣ ለፌደራል መንግስት ስለማይመቸው ነው። ምክንያቱም ውል ፕሪቶሪያ መፈጸም የለበትም ብሎ ስለሚያምን ነው ጅቦ። እንደዛ ስላመነበት ነው፣ ለኔ አያዋጣኝም ብሎ ስላመነበት ነው ያልመለሰልን ለኛ ማለት ነው። ስለዚህ ሊመልስልንም አይችልም ይሄ ሰውዬ። እሺ ወንድሜ በጣም እናመሰግናለን። ቀጣይ አንድ ሰውዬ አመሰግናለሁ ቅዱስ ጅቦ። በመሰረቱ እርግጥ እውነት ያለው ሐሳብ ቢሆንም ግን ከነ ማብራሪያው ቢገለጽ ጥሩ ነው። በመሰረቱ ሁመራ ወይም ደግሞ የምዕራብ ትግራይ በሚባለው ከተሰጠነ እኛ ወደ አንድ ጎን እናጋዳለን የማለት ከሆነ ይሄ የተሳሳተ አስተሳሰብ ነው። አሁን የተሰጠ ሁለት አማራጭ ከሆነ አንዱ ነው መቀበል የምችለው። በነገራችን ምንድነው አንተ ትግራዋይ ነህ? እኔ ትግራዋይ ነኝ። ግን ለትግራዋይ ብቻ የሚመለከት ጉዳይ ስላልሆነ ይሄ ለትግራዋይም ለአማራም የሚሰጠው አማራጭ ሳይሆን ወደሚያዋጣው መንገድ ሲሄድ ነው መፍትሄው ብዬ ነው ማምነው። የሚያዋጣው ከሀገር ጋር መስራት ነው ከጎረቤት ሀገር ጋር? ኦኬ እንደዛ ካልከኝ ከሀገር ጋር መስራት ነው ወይ የሚያዋጣው ስትለኝ የራሱ ኮንሲኩዌንስ አለው፣ መሟላት ያለበት ነገር። አሁን ለምሳሌ ትግራዋይ ከሀገር ጋር ለስራ ቢል ተወካይ የለውም፣ ምንም የለውም። ከዛች ሀገር ላይ እንደ ገለልተኛ ተቀምጦ ያለ ዝም ብሎ እንደ አድቫንቴጅ ተቀምጦ ያለ እቃ ማለት ነው። ተቀያሪ እቃ ነው በቃ፣ ሌላ ምንም አይነት ነገር የለውም። ስለዛ እዛ መሀል ላይ መጠቀም ያለበትን አጋጣሚ ነው መጠቀም የሚችለው። ምክንያቱም የተወከለ አካል እንኳን የለውም እዛ ቦታ ላይ። ሲቀጥል ግን ይሄ ጥያቄው ትልቁ ጥያቄ የመጣ ወዴት ይሻላል ለሚለው ይሄ ለትግራዊ ብቻ አይደለም ለሁሉም ነው። የአማራ ህዝብንም የትግራይ ህዝብንም የሚመለከተው ጉዳይ እስከሆነ ድረስ አማራጩን ቢያይ እውነታውን ወደ ቀኝና ወደ ግራ ወዴት ቢሄዱ ይሻላችሁ? እንደኔ ክብር ቢሰጥህና አገርህ አልምተህ የአገርህን ዲፕሎማሲ አክብረህ ብትጓዝ ደስ የሚል አካሄድ ነበር። ግን ያ ክብር እስካልተሰጠህ ደግሞ ያለህን አማራጭ ነው የምትጠቀመው። መቼም ሀብታም በሆን ደስ ይለኛል። ለምን ዳር ነው የምትሄደው? ከዚህ ጋር ዳር እየሄድኩኝ አይደለም፣ ግልጹን እየተናገርኩኝ ያለሁኝ ኢትዮጵያ ውስጥ አልኩ። ኢትዮጵያ ውስጥ አሁን ሌላ ሰው የተሰጠው መብት አታፕ ኮፒ ሊንክ አድርጉ ለኔ የሚሰጠኝ ሌላ ሰው የተሰጠው መብት ለኔ ቢሰጠኝ ደስ ብሎኝ ኢትዮጵያ ውስጥ ጀግና ሆኜ ለኢትዮጵያ ተፋልሜ ልኖር እችላለሁ። ግን ያ መብት ካልተሰጠኝ ሌላ አማራጭ ነው ማየው ነው። እናመሰግናለን። አንተ ዝብርቅርቅ ብሎብሃል፣ መናገርም አልፈለክም። ይመች። እሺ መንገደኛው ወጣ። መንገደኛው ካሚል እኔ የራሴን ሀሳብ ነው መናገር የምፈልገው። ከሁለት አንግል ነው ማየት የምችለው።
እንደነገርኩ በፋዘር ኤርትራዊ ነኝ። ማዘር ጎንደሬ ነች። እየቀለድክ ነው? ከልብ ነው? የምሬን ነው አባዬ ትሙት። እኔ ከልቤ ነው እያወራ ያለሁት፣ አልቀለድኩም። እንደ ኤርትራ ተወላጅ ወይም ደግሞ ወደ ፋዘር ወግኜ እንዳልዋጋ አላውቅም። ሲጀምር የት ነው ያለው? እኔ የት ነው ያለው? ጎንደር። አሁን ከጎንደር ቀጥታ ነው? አዎ። እንዳለ ብላተ ከኤርትራ ተብላ ምን ብለህ ፋኖን አትቀላቀልም? ኧረ አልቀላቀልም። ገደል እናቱን ቡሽቲ ቢኒከት ታስበላይ ነው አንተ እናትክ ቢኒከት የአማራ ትግል እናቴ ትሙት መሪ ያስፈልገዋል። መሪ ያስፈልገዋል። ከልቤ ስነግራችሁ የአማራ ትግል መሪ ያስፈልገዋል። መሪው ደግሞ ከሌላ ሲሆን ነው። አሁን በደርግ ጊዜ መሪው ትግራዋይ ነበር። በደንብ ሲያዋጋቸው ነበር። በደንብ ከትግራይ ከወጣ በኋላ እኮ ነው ደርግ ወዲያው የወረደው። 10 ምናምን ዓመት እኮ ትግራይ ውስጥ ሲዋጋ ነበር። አማራ የሌላ ብሔር መሪ ነው የሚያስፈልገው። ለሌላ ብሔር መሪ ነው የሚታዘዘው። ተፈጥሮን እናቴ ትሙት ተፈጥሮ። አሁን አብይ አህመድ እንደሚያሽከረክራቸው ብአዴኖችን እንደማለት ነው። የራሱ መሪ ከመጣ ግን ማንቋሸሽ በቃ ይሁን። እንዴት እንደምቃጠል እኮ እናቴ ትሙት። የአማራ መሪ አማራ ሆኖ ከተነሳ በቃ ያጠፉታል። አማራዎች ያጠፉታል። የሌላ ሀገር ዜጋ ወይ ደግሞ በሌላ ብሔር ወይ ደግሞ በሌላ ብሔር ተመርጥ ቀጥለጥ ሰጥ ብለው አንዱ ነው እናቴን ያነግሱታል። ያነግሱታል። ክፍፍል የሚባል ይጠፋል። እናቴ የራሳቸው ሲሆን ግን በቃ መሰዳደብ መሰዳደብ። እሱን ለመጣል የማይፈነቅሉት ድንጋይ የለም። በቃ እንዴ! ለዛም ነው ትግላቸው ፍሬ አልባ የሚሆነው። ይህንን ነገር ስትነግራቸው ከፋፈልከን እነጋገር። ግልጹ ናችሁ መነጋገር አለባችሁ። ግልጹ ናችሁ መነጋገር አለባችሁ። እናቴ እስከ መቼ እንዴ? እስከ መቼ ነው እርስ በርስ እንትን የምንል? የአመራር ምቀኝነት እኔ ልታይ እኮ ነው እናቴ። እኔ በልጦ ሶሻል ሚዲያ ላይ የምናየው እኮ በቃ መሬት ላይ ያለ ነገር እኮ አንዱ የተሻለ ሆኖ ሲመጣ የሆነ ሐሳቡ የተሻለ ሆኖ መቀጥቀጥ እሱ ለመጣል አንተ እንትን በቃ እንዴ! እና ምዕመናን ታብታብ ኮፒ ሊንክ እንዬ እኔ ፍቅር ደከመሻ። አንቺ ብቻ እኮ ነሽ በቃ እዚህ ታብታብ የምታረግ ኮፒ ሊንክ ታረግ ያለሽ። እና አማራ በሌላ ከተመራ ድል ያደርጋል። ቶሎ ነው ድል የሚያደርገው። በራሱ ልጆች ግን መመራት አይችልም። በራሱ ልጆች ሲመራ መከፋፈል፣ መሰዳደብ፣ እርስ በርስ ምናምን። ሞጣን የሚያደርጉትን አታዩ? ሞጣ እኮ በጣም ጭቅላት ያለው ሰው እኮ እናቴ ፖለቲካውን እንዴት እንደሚተነትን። ግማሾቹ ኮሜዲያን አድርገውታል ራሳቸው፣ ግማሾቹ ይሰድቡታል። አይቀም እንዲህ ነው በቃ። ዘመነ ካሴን የሚሳደብ አማራ የሀገር መሪ ወዳጁን የሚሰድብ የሀገር ነው በቃ። ሌላ ሲመጣ እንዴ ሚዙ መጣሽልኝ። በሌላ አንድ ትግራዋይ ስቲምራቸው አሁን ምግበያ ኃይሌን የአማራን ትግል ይጥለፈው ሳምንት አይቆዩም። ሳምንት ጥርግርግ አድርገው መከላከያን አስወጥተው ምናምን ምግብ ኃይሌን ተሸክሞ በ4 ኪሎ ቁጭ ያደረጉታል። ትግሬ እየመጣ ነው። ሁለቱ ትግሬ ሞጣ እኮ እየተናዘዘ እኮ ከብርጅስቶን ጋሩ ነው። ሁለቱ ትግሬ እየመጡ ነው። አማራ ትከሻህን አደንድን አዝለህ 4 ኪሎ እንደምታስገባቸው እርግጠኛ ነኝ። ተምላስ የፀጉር ይነገር። ሁለቱ ትግሬ አንድ ላይ አልተማመኑም እኮ አልተማመኑ። ኢሳያስም ትግራዋይን አላመነው፣ ትግራዋይም ኤርትራዊን አላመነውም። እዚህ ጋር አሁን ምን ይላሉ መሰለህ?
በቃ አንድ እኩል ነን እኛም በድለናቸዋል። ያ ከዛ ተጋሩ እንደዛ ደግሞ አይፈልጉም። ምክንያቱም ተጋሩ ናቸው የተጎዱት። አብይ መለስ እኮ ያኔያችሁ ቀለም አላማራንም ውጡ ብሎ ነው ያባረራቸው። ንብረታቸው ምናምን እዚህ ውርስ ለመንግስት ሆነ ቤታቸው ምናምን ሂዱ ተባሉ። እነሱ እኮ መጡ ጭፍጭፍ እኮ ነው ያሉት። ጭፍጭፍ እንዲህ ምን ሆናችሁ? እና ያንን ነገር አንዳንድ ግዳ በቃ ተስማም እኩል ነን ይላሉ። እኩል ሆነናል አሁን ምናምን ከዛ በዛ በኩል ደግሞ ጃስ ይላሉ። እንዴት እኩል እንሆናለን? ጨፍጭፍ ምንድነው ኢሳያስን ፎቶ ዛሬ ለጠፈሽ? ኤርትራዊ ሆንሽ? መንግስታችንን ሰደበው እንጂ እኔ ምን አገባኝ ቢቀጠቅጠው። እንዴ አንተ ኢትዮጵያ አይደለህ እንዴ? እንዴት ነው እባክህ ገደል ግባ። እንደዚህ አይነት ፖለቲካህን እዛው ነው ያገባኝ። ለምን የምትሳደበው? አሁን ጌም ትጫወታለህ አትጫወትም? ቆይ ኢትዮጵያ አይደለህም አንተ? ጌም ትጫወታለህ አትጫወትም? ጆከር ደንግጣለች ማለት ነው። እሺ ከቀጣው ግን እንትን እልሃለሁ። ምን ማለት? አስጨብጣለሁ እንደ በቀደሙ እንትን ኦኬ ጨውና እኔም የምሰጥህን ቅጣት ካሜራ ከፍተህ ካፍንጫ በላይ ታሳያለህ። እሺ አንተም ካፍንጫ በላይ ካፍንጫ በታች ከዚህ ከቅንድብ በላይ ወደ ታች ያለውን ትሸፍናለህ፣ ወደ ላይ ያለውን ታሳያለህ። እሺ አንተም በቀኝ እጅህ እንትን ትለጥፋለህ። ጨውና የፈለግከውን ቅጣት ትቀጣለህ። ችግር ማረዬ ማረዬ ፍቅሬ ማረዬ ጃስ በሉ እዚህ ጋር ጃስ በሉ። ሻዕቢያ አለቁም ነው ሻዕቢያ እንጂ ሻዕቢያን እየሰደብክ ሻዕቢያ ነው ጃስ የሚልልህ። እኔ እኮ አልሰድባችሁም። ለጌም ጊዜ ፈራህ? እውነቱን ነው የምነግራቸው እኮ ፈራህ? ምን ነው ፈራ? ታፕ ጋይስ ኃይለ ቅጣቱ በአንድ ነው። እሺ በአንድ ማለት በቃ አንድ ጌም ይሻላል። በ5000 ነው አንድ ጌም ነው። ማሸነፍን ግን እርግጠኛ ነህ? እናቴን አደርጋለሁ። ታውቂያለሽ ያደርጋለሁ ካልኩ አንቺም በቀኝ እጅሽ ጨውና በረዶ ትይዣለሽ። ችግር የለም። ታፕ አንዴ እንቅጣውና ታሪክ ላሳያችሁ፣ የማትረሱትን ታሪክ። ሻዕቢያ በየለኹም ሻዕቡን ሻዕቢያ እኔ ጋር መጥተው ነው የሚያስቀጡ። ሊና ቢያሎ ሚት እምበባ አንድ ልብ ጋይስ፣ ወይ አንድ ልብ ወይ አንድ ኮፍያ፣ አንድ ልብ ወይ አንድ ኮፍያ። አንተ የሆነ ተሕዋየ ብዩ ሰብ ግብርናዩ አንድ ልብ ወይ አንድ ኮፍያ ጋይስ። አንድ ልቅጣው ነው ቴቱ። ቴንክ ዩ 7 ሰው አንዳንድ አበባ፣ 7 ሰው አንዳንድ አበባ፣ 7 ሰው አንዳንድ አበባ። ቢሞት ይሄን ቅጣት እንደማይቀጣ ቃል 7 ሰው አንዳንድ አበባ ቢሞት صباح الخير ሩታ እግዚአብሔር ያብኪ ማዕረ ትሪፕል ይመጽዩ ህጂ ጃስ ቆዶኑ መጽዩ ትሪፕል መጽዩ ንቃሶ በጃቱም ጃስ አረ ትሪፕሉ ትሪፕል አዝብሉ እንዳታስቀጡን መመና እኔም የምቀጣውን ቅጣት አይቀጣም እርግጠኛ ነኝ። ኪዳነ ሐዋየ ናብ ሜዳ ትግራይ አታ ኪዳነ ሐዋየ ትሪፕል ሀባ መዚላ አሁን ነገር ይፈልገኛል። እናቴ ትሙት አይቀጣም እርግጠኛ ስለሆንኩ። እስኪ ጨዋታን ጨርስ በእናትህ። እናቴ ትቀጣለህ። ካልተቀጣ ይደብራል። ፍቅርሽን ቅጣት ዝም ብላችሁ እዩ። እኔ ለቅጣት እኮ ነው ይወደዋል ቀጣለሁ። አንተ ነቅለህ ስለምትወጣ ይሄን ቅጣት እናቴ ትሙታ ግላብሹን አንበሳ ወርድልሃለሁ መጥቼ ግላብ እንዳሰጥ እናቴም እያለሁ አሁን ተቀጣ እናቴን ሂጃ ወርድለታለሁ። ትንሿን አንበሳ አረጋታለሁ። አንበሳ አፍንጫ አላስበት ቀጥቼ እምሸልበው ሰው ቢኖር ጆከር። እምቀጣው ቅጣት ደግሞ ቀላል ቅጣትን በቀደም እንደቀጣኝ ቀኝ እጁን ይዘረጋል
እና ጫው ያደርጋል። ከዛ ጭብጥ አድርጎ ለአንድ ደቂቃ ታፕ 5 ደቂቃ ይዝላል። አሸንፍ 5 ደቂቃ አችልም ለአንድ ደቂቃ መጀመሪያ አሸንፍ። ካሜራውን ትገለብጣለህ። እጅን በቃ ተሸነፍክ እኮ 5000 ሞልቻለሁ። የቀረ ስንት ሰከንድ? እዚህ ጋር አኪረን እንዳታልፉኝ። እዚህ ጋር አኪሬን እንዳገለብጡት ምዕመና። ይህን ቅጣት ከተቀጣ ጆከር እናቴን እኔ መጥቼ እንትን እላለሁ። አሁንም ወጥቼ እሱ ድህነትን አሸንፍበት። ለኔ የምትሰጠው ነረዳ ያለው ከፈለክ ተረጅ ለኔ ነው ደግሞ አንተ የምትሰጠኝ ከካ ዝም ይላል። እሺ ዝም አልሰድብም፣ ምክንያቱም ይህችን ቅጣት ስለማትቀጣ ስለማቅ መጀመሪያ በስነ ስርዓት ጨርሺ ነው የኔ እንዲሬሬ እንደረረ 10 9 8 5 4 3 2 1 ተሸነፍክ። 10,000 አልገባህም እኮ በ5,000 የተባባል 10,000 ነው ናውጣ። አይቀጣም፣ እናቴ ትሙት አይቀጣም። እርግጠኛ እኮ ነኝ እችን ቅጣት ማንም ሰው አይቀጣም። ቀኝችን ዘርጋ ብለህ ሰማይ እኔ አንበሳ ወርድለታል። እናቴ ትሙት ፍቅረይ ማዕረ ዘለኺ ይናፍቃሉ ፍቅረይ አንድ ሰው ብቻ ነው እዚህ እኮ የሚረዳኝ የፍቅረይ ማዕረ በቃ ትረጅኛለሽ። አይኔ ቆዩ ሳቄ ሁሉ እንደ ንግግር ነው የሚገባሻ። ካለ ሰው አይርደሪሙሽ ነፈርኩ ያነፍራችሁ ነበር። እናቴ ትሙት። እሺ አሁን ወደ ፖለቲካችን እንሂድ። ወደ ነዞም ሻዕቢያን ከዲድ ናይ ፖለቲካ ኪዳነ በጣም አልክ ተረዲ ካዲ ሱቅ በጣም ዝብልካኒ እና ወደ አድዋ አረ ዋርኒንግ ሰጠኝ። እናቴን ኮፒ ሊንክ አድርጉ ካልሆነ እወጣለሁ። እናቴ ትሙት እወጣለሁ። አሽቱ የኔ ፍቅር ምን አባት ሮቤላታ ይህን የፖስታ ቁጥር እዚህ አትለጥፍ፣ ኮፒ ሊንክ አድርግ። ኧረ ተው ብላ ራሷን ያዘች። እሺ ተዋል የኔ ፍቅር እና የታይተ ሁላችን ታይተናል፣ ተሰምቶናል፣ ሻዕቢያ ፈራርቶናል። ቲቦ سمعني ودع عدوى حزوادي انت كما قرف ريحوها صار اسمع خان على معتي انت مش مو نابي احمد اسيا سفر اسمع خان تلو فريحو قطيتو عندي صريفو انا حج السخاء مسانده خان كلها لا نبو ما تمليس كذلها نسائر تግራይ ዲኻ و تግራይ ሱዳን ተወለድኩ ክዛዕብ خويا ሻዕቢያ ትግርኛ ይፈልይ እንዴ ትግርኛ لا والله اسمعني والله تبل قدم علي راين له بروفايل هذا አይኮነን ተጋሩ اسمعني አይኮነን ተጋሩ አምሓራይ ዝኾነን ዘይኮነን ብዘረባ ይዝፉል اسمعني تጋገላ حجسي انا تግራይ ود مقالي ابوي كان مقالي ግን ኣብ ሱዳን ተወሊደ ኣብ ሱዳን ዓቢ بفصو بونت والله العظيم متزارب انت حجسي السخاسي مسانا دخل لها بتقراي دخل لها ولا انا اديس ابابا خير كذا نسمع غزاچو نبي هذا ها هذا اجري يمانا اجري اب تقراي رغيصاله لا اجري اب اديس ابابا رغيصاله عند سمع اسكجبو زيت التحز ساق دبل كان حجين فلتك انا تقراوي دا خوينكا محراي دا خوينكا كاب اورومو دا كاب ارترا دا بقى تحاويس كان لها نزق دو فويله كانوا يالا
ما تعز زي بالكامل أبي أحمد فرق قلنا لا عبد ورجي هذا فرق قلنا لا أنت بس لك حاجة زي مردو نجار على البوليتيكا ما عندي كم إثيوبيانات مجرّيها تموت سلاجو ولا كي تستقاقل علاجو ولا تقول عود تقرأي تسأل عديت هذا ونوسين تقرأي تسأل ريلا ودي على تقرأي سعير على أنت بس لك حاجة حتى زي ترى حجي كم زي لا يزعلني يعني كم زي لا يزعلني قاعد يسوي خطوة تمرعوتك وعلي ما عدو زلخي انو يفقري نافق لكم ساقي مفل لا يكون وي صلاينا يفل مدراك صوبال كوماندر سلام دي سلام الله لما كميت أنا سلام دي صبق زيار مسكن صبق علنا بعد صبق على داير قالنا إرترا دفرة الناقة أمام قستيتو تجيبوا له السباك دفات راح له مس دورو سيون دي 5 قطع جرد مسكلتي ما يخون كنت بيانست وين خاطط لك انا نبين كعلو راح يزد لي كده شعبي يا خان الصحافه اللي تكبر جينا حمود يا يس ام انا رجعت على يدا في برجيب نعمله نادي تو ማለት ነው አብዛኞቹ ተጋሩ ነው ታውቃላችሁ አብዛኛው ተጋሪው ብርጌድ ንሓመዱ ተማሃሩ አግኝ ባሬ ተማሃሩም በብዛት በጣም የተማሩ ናቸው ተጋሩ ናቸው በሱዳን ምናምን አድርገው መንግስትን ያስወጣቸው እናቴን የሰሩት ስራ እኮ ኖ ይላል ይፈልጠኩ ምን እንደሚያደርጉ ታደርጋለህ አሁን እነዚህ ብርጌድ ንሓመዱ አብይ ይሄንን መንግስታቸውን ሊጥሉት ይፈልጋሉ አብይ ይሄንን እሱን ጥብቅ ካደረጉ በኋላ እነሱ ናቸው የሚመጡ ወጣቶች ናቸው የተማሩ ናቸው ምናምን በቃ ፒስ ያተፈጠ እንጂ አለ ፖለቲካ አላኮ ይሄም የትግራይ ኃይል አሁን ጽምዶ ምናምን የሚለው ጃስ የሚለው ኢሳያስ አፈወርቂ ካሁን በላይ አይቀጥልም ብዙ በቃ እድሜ የለውም ኢሳያስ ሞተ ማለት ደግሞ ኢሳያስ አምባገነን ነው አይተካም ተኪ የለው አምባገነኖች ፈሪ ናቸው የሚተካቸውን ሰው አያስቀምጡ ምክንያቱም ይጥለናል ብሎ ነው የሚገምቱት እና የሆነ ሰዓት ላይ ብቅ ስትል የሆነ ህዝብ ሲያቀ ምናምን ስትፈምስ ምናምን እንደ ጄኔራል መንኪ ያባረሩዋል ቶሎ እናቴ ደብዛ እንደዚህ ናቸው አምባገነኖች እና ተጋሩ እዚህ ሰርተዋል ታዲ አንዳንዴ እስቲ ወይ ይሄ ነገር ዝም ብሎ ነው ይሄ ነገር አሁን መናገር አያስፈልግም ሊንዱ መዚያ ጅቦ ትወዳ አረዳኒ ከሙ አይባልም ከደፍ ኤርትራዊ ሽኮሪና ሻዕቢያ ሻዕቢያ አቤት ከመይ ደሃን ማሪ አማርኛ ትፈልጣለሽ አማርኛ ትንሽ በቃ ኤርትራዊ ሽኮሪ ሴቶች እኮ በጣም ነው የሚያማምሩት ቀጫጭን ናቸው ኤርትራ ውስጥ ወፍራም ሴት ከተገኘች አማራ ነሽ ነው የምትባለው ወይ ደግሞ ኢትዮጵያዊ كتيبة ماري انت حسب لك يا شعبي ان ابي اثيوبيا زيلو بوليتيكا مالت ابي ኢሳያስ አፈወርቂን አብይ አህመድን እንታይ ይወፊሕ ተጀሚሩ ለ ተጻሊዮም አለ ምን አሰባለሽ ማስ ተጻሊዮም ወይ ደቅስ ዲኸ ማሪ ተሰንዶ አለኹ ናይ ክፈል ደልየም በርሐጂ ትግርኛ ሁሉ ደስ ይላል የኤርትራ ትግርኛ በደንብ ነው የምዘባው አውቃለሁ ደስ የሚል ትግርኛ እሺ የመጀመሪያ ቋንቋ ምንድነው አፍ መፍቻ አማርኛ ደሞ የወሎ አማርኛ ደግነሽ ማሪዋ እንዴነሽ አልহামዱሊላህ እንዲው አደም አለ እሱማ ሄዷል ሻሃዴ ምን ሊያስቀራጀው ምናምን ፋጧ የጎንደሬስ እንዴት ነው ጎንደሬ እኮ ወደ ትግሬ ጠጋ ያለ ነው አማርኛቸው እኮ ቶን ልቀቀን
እሺ ማሪ ትግርኛ ስንት ትግርኛ ነው የምችለው? ማለት የኤርትራና የትግራይ ምናምን ትግርኛ የኤርትራን ብሰማው ብለምዱ ደስ ይለኛል። የኤርትራ ትግርኛ ነፍስ ይዘራል። ዘፈናችሁን ወደዋለሁ። ናይ ትግራዋይውን ትግርኛ ጽቡቅ እዩ ግን ኣብ ትግራይ እናተዳኸመ መፅኡ ሕጂ ናብ ዓድዋ ናብ ኤርትራ ዝፅጋዕ ትግርኛ ገለ ጽቡቅ ኣሎ። ናብ ዝናብረት ግን ናብ ራያ ገለ ክትመፅእ ተለኽ ትግርኛ እናሞተት እያ መፅያ እናሞተት እናተዳኸመት ገለ ኣብ ቆቦ ምስ በፅሐት ኣምሓረይቲ ኮይና የቆቦ ሰው ምናምን እንዲ ትግርኛ ይሰማል ሁሉም ግን አይናገርም። ቆቦ ወደ መቀሌ ሄዶ በአማርኛ ያወራል፣ በትግርኛ ያወራል፣ ይደማመጣል። እሱም በአማርኛ በቃ ተረዲኩ ቋንቋ ሀገር እንድሕዘ ይብሉ ጠፋይ ይዋራረስ ሕጂ ናይ ቆቦ ተጋሩ ኣብ መቐለ ከይዶም ንሱም በአምሓርኛ ይዛረቡ አማርኛ ተዛርቡ ተለው እንዶም ተጋሩ ይሰምዑዎም በትግርኛ ይሙልስሎም ንሱ ግን ትግርኛ ይሰምዑ በአማርኛ ይሙልሱ በቃ ዝፍጠር ነገር አለ። ተረዲክ ማሐረ ሀገር ያዳለ ትግራይ ትግርኛ ዝባል ኤርትራ ተሐዊሳ ጎንደር ተሐዊሱ ሕጂ ጎንደር ሁሉ ትግርኛ ይፈልጥ ኩሉ ትግራዋይ ኩሉ ጎንደር ኩሉ ትግርኛ ይዛር ጎንደር ካብ ሸዓተን ላዕ እንደ ቁጥር ገብረ ማርያም ገብረ ጻድቅ ገለ ይዝመጽ ኤርትራዊ ኩሉ ለው የፋኑ ትግል ያልተቀበሉ ዝጎነሱ ናቸው እና ማሐረሽ ቆሪና ጎንደር አምሓርኛ ጥራሕ ዝኽእሉ ይመስለኒ ነይሩ ወይ ትግርኛ በደንብ ይንሱም ጎንደሬ በደንብ ገይሮም ናይ ኤርትራ ናይ ትግራይ አተሐሳስባ ዝተሓዋውሱ ይናዱ ሕጂ ኣብ አምሓራይ ዘሎ ፖለቲካ ተዳኸም ኣብ ወሎ ትመጽእ ተለኸ ብዙሕ አይኮን ኣብ ጎጃም ኣብ ሸዋ ገለ ትመጽእ ተለኸ ሸዋ ሕጂ ያራዳ ልጅ ይባል ሱቁሉ ምስ መጽይ ዝግዛ ቢሄን ከባቢ ሸዋ ሕጂ ሸዋ ናብ አዲስ አበባ ሕጂ ናብ ወሎ ክትመጽእ ተለኸ አስተቅፍሩላ ላዚም እኛ አላህ የፈጠረን ሰዎች ነን እዮም ዝብልኺ ፖለቲካ የለ ኦሮሞ ካልሻቸው አዎ ይላል ሕራ ይለው የምስቁቡ ፖለቲካ የለን ዛ ጥሩ ነው ግን ጎጃሜ ትመጽእ አለ ጎጃሜ ቁርባይ አምሓራዊ ስምዕት አለው ቁርባይ ጎጃሜ ግን አዎ ሽፍታ አይገዛን ሽፍታዩ ኦኬ ጎጃሜ ዘላለም ዝንት ዘላለም ሽፍታ ኮይኑ ይዝነብር በላይ ዘለቀ ይብለክ በቃ ከረል ይኸይድ በቃ ሽፍታ ኮይኑ ይነብር አይገዛን ጎጃሜ አምሓራ ዲ ወላስ ታየም ኩሎም አምሓራ እዮም ግን ስነ ልቦና ዝባል ነገር አለታ አብ ሕጂ ናይ አምሓራ ፖለቲካ ዝዝወር ጎንደሬ ጎንደሬ ፖለቲካ ሩጉም አክል ታብ ሰለስተ ቦታ ይሰርሕ ሕጂ ያማች ፖለቲካ ኩሉ የምሰርሕ ትፈልጥ ሀገር ጎንደሬ አማች አለው አብይ አህመድ ሰውይቱ ጎንደሬ እንዲያ ናይ አማች ፖለቲካ ገለ ሩጉማት ንሳቶም ሩጉ ከም ኤርትራዊ ከም ትግራዊ ፖለቲካ ዝተረዶ አምሓራ ጎንደሬ ጥራዩ ረፊ ለኛት ለነገሩ ብዙሕ አይኮንከና ፖለቲካ ላይ ወይ ኦሮሞ ዝባሃል ለማዓለ ተፈልጥ ዲኺ ሊዱ ኦሮሞ ጉራጌ ጉዶፊ ጉራጌ ንሱ ናስራሕ ሰብ ኦሮሞ ዝባሃል አሉ ንሚእቲ ዓመት ሱቅ ኢሉ እናጸረፉዎ እናተረቱ ሱቅ ብሎ አድፊጡ ሕጂ ኣብ ስልጣን መሲዩ ኣብ ስልጣን መሰ ሁሉም ቃጥቂጡ ሕጂ ኤርትራ ታገይራቱ ኦሮሞ አይፈልጥን ይዛ አምሓራይ ንትግራይ ቀጥቂጠዎም አሉ ሕጂ ቀጥቅጠው አሉ እናቶ ሚእቲ ዓመት ጸሪፎም ያናሹ ይትርቱሉ ነይሮም ገለ ንሱ አጽይቱ ጾቅ ኢሉ ተጸቢ ተብጽብ አሚትን 16 ዓመት ምስ በለ ኣብ ስልጣን መጽዩ ዘወር ምስ በለ ምስ ኻዲኻ ክትጻረፍ ነይርካ ሓዞ ጉራጌኸ ኣብ ስልጣን ገለ ደይቦም ፈልጥሎ አይደሊን ሕጂ ንሓደ ጉራጌ ስልጣን ይሕሸካ እንታይ ይሕሸካ መስልኪ እኔ ኢትዮጵያዊ ስልጣን ከሚዝ አሜሪካ የሆነ የትልቅ ካምፓኒ ዘበኛ በሆን ይሻለኛል ይዝበቅ ተቆሚ በቃ ማራንዱ ኣብ ስልጣን ብዙሕ አይኮነን ሕጂ ንዓኻ ሓተክ ናይ ገዛይ ጉድ ፀብየ ከለኹምሽ
እንታይ ናይ ገዛይ ጉዳጉድ ፀው የክለኹ እንታይ ማለት እዩ ተዛሪበኪ ወይ ትግርኛ ከይደ ትግርኛ ናይ ኤርትራ ናይ ትግራይ በበይኑ እዩ በበይኑ ፍልል ያለው ግን ናይ ኤርትራ ጥዑም ትግርኛ እዩ ሕጂ ናይ ገዛይ ዕላል ዓሊለክ ኣለዎ ሕጂ ስምዕኖ ሊድሓቅ ሕጂ ናይ ገዛይ ዓሊለክ ናይ ኢትዮጵያ ኤርትራ ከምዚዩ ትግራዋይ ከምዚዩ ገለ ዓሊለክ ምሽ እዋ ናይ ክሳይከ ናይ እንታይ ሞዱ ሕጂ ንስኺ ክትዕልልኒ ናይ ليدو سمع عنده شكورينا حجي نسخي خاطر للي نا إثيوبيا بزح تعشو مقلد اللي هاي نمبر أنا سوري ربشك حجي انتهالو أب بن عامر انتهالو كما يبالكم لا بوليتيكا بناي من تاي بنا إيرترا بن عامر زبالة مش هم أنت بيرات تشعت بيرات اللو مش تشعت بيرات اللو أنا يا بن عامر كما يا مالها غطاهم كما بن عامر مالت بلين بن عامر ساهو قال لي بالو مش كنا قرأ كادو تشعت بيرات اللي ندلوا كلتا خاني هايمانوت شدش تخا زوبا بهايمانوت من يبزح بهايمانوت درجة معرينا خبر لك عليه حصوت تشعت بيرات حجي كناما حجي كريستيانيو حصوت كناما انت هاي زبال زي بروتستانتي يا بروتستانت كو كريستياني تقرينيا زناغر زي تقرينيا بير كم تقراي تقرينيا زاربو أرثوذكسي وزعم كالاتهم كل مسلمات بن عامر بلين تقرا كل مسلم يبزح كيف يا تقرا حجي ومسلم يا تقرا بن عامر بلين بن عامر زين بن عامر يبلان بير قالوا بن عامر يبال مي كنا قرأك بيرنا ديسك تقرينيا تقرا ساهو عفار راشايدا حجي مسلميم راشايدا عفارون مسلميم بلين اللونا بلين ون مسلمين كناما حدارب بروتستانت حدارب انت يا حدارب عفلت حدارب كمان مسلميم تزي تقاقي تشعت بيرات حادث رايو ناب أرثوذكس زمت نسون تقراي تقرينيات الزارب I don't know حق زربها في هايمانوت بزح يتنعنين يتنعكون كم ليدي أمبر يفلط ويا مزاحة يترين كلهم إذا تقرينيا تبغى تفتر ميزان ديا معري أجي مستقارو مستأمبركم زناي هايمانوت قداي معري قوم ترديك دحري أجي إساياس مسموته دوم انتي أبصقة مال صقم يزمس استغفر الله لازم صلاة حدا سب خطو الكيما تزارب يا اخي نيم انتي تقراي تخطو الكي رتع وي جبوي ندي الناس اوريات استي سلام دو بيتوا دحنا دي خي سلام دي همين يا خي صبو كمي على خود حدي خي دحني خميس خي كم خي እግዚአብሔር ይመስገን صبو أبي ما خايل ترادي خني خي أنا دعوة منكم دي واي فاي واي فاي نيكم الترا انترنت even I mean internet نيكم مليو عشمور نعوزي عشمور جمركي نعوزي اخي نو صنعت نعوزي تجمير عشمور الجمرش هيك نيترا يمكن شكرينا أبيت مكرتي قال إدراوي إن شاء الله آمين خناعته الكين حج أنت يا أمين أمين زبالة حونالو الصوها أنت وايو تاي فليتا ده هنقرفون ألس إلا هنا تاينا خنا عللو حجي عللني ناي إثيوبيا تاريخ مقرني إثيوبيا انتي تاريخ الله بقى خباصو يوعلو خصارارفو يوعلو انتي تاريخ اللهم بجاقن انتي تاريخ الله توميات حزب انديوم انتي تاريخ الله هاني نيستي أورا حجي إثيوبيا عتيل كله تاريخ تصويت أمحرنا أنت
ሰላም ነው እንዴት ነሽ? እግዚአብሔር ያኔ አበበ ጥሩ ነው አንተ አትበይኝ፣ በስነ ስርዓት አውሪኝ። በጣም እያናደድሽኝ ነው። እንትን አይ እዚህ ዘመድን አግኝቼው እኮ ለምንድን ነው ሃኒ እንዲህ የምትሆኚው? ግን ነውር እኮ መደሰት የሚገባሽ ደስታ ለወንድሜ ማለት ሲገባሽ አንቺ እንዴት እንደዚህ? ቆይ እሺ ላሰማህ። ቆይ የሆነ ነገር አታታትጩ በእናትህ ወደዛ። ቆይ ላሰማህ እንዳትጮይ አንቺም እንዴ እናቴ በጣም ያዘንኩብሻል። እሱ ነው ምንድን ነው? ምንም በቃ የሆነ ነገር ፈልጌ ነበር ተውኩት። ለወርድ ነው አውርደኝ። እሺ እደውልልሻለሁ። አናዳኛለች እናቴ ናንዬ። ደስ ሊልሽ እኮ ነው የሚገባው። እሺ ማሪ አለና ዶ አለና ትግርኛ ራቤ ለሚትካዩ ትግራይ እንዴ? ኦ ትግራይ እስቲ ና ኤርትራ ቁርባ ያልልኒ ከበጃ ማሪ ናይ ኤርትራ ብዛዕባ እንታይ ሞ ብዛዕባ ኤርትራ ብዙሕ ይፈልጥኒ ታሪክ ሓቂ ዘረባ ኣበይ ተወሊድክ? ሳት ፈልጦ በዛሕ ሆኒ ኣበይ ተወሊድክ? ተወለድኩ ኩሉ ኤርትራ ማለት ድዩ? ቀደም ያወፅያነ ጓል ክንደይ ክብለካ ጓል 9 ዓመት ከለ ናበይ ወፂኺ? ንስደት ናበይ ስደት? ሕጂ ኢትዮጵያ ኣብ ኢትዮጵያ ኣለኺ? እውይ እንታይ ኣበይ ኢትዮጵያ በይ ኣለኺ? ወይ ተደወለላት ኢትዮጵያ በይ ኣለኺ? አዲስ አበባ ናብ ወፃኢ ክትኸድ ገለ ወላ ሓንቲ ሕጂ ፕሮሰስ ገለ ዝኾነ ነገር የብለይን ስኢለ ተቐሚጠ ዘለኹ ከመይ ዋፃ ንዲ ኣብ ኢትዮጵያ ክንደይ ዓመት ወላ እስክወፅእ ነዊሕ ገይረ ክንደይ ዓመት ተቐሚጥኪ? ክንደይ እስከ 7 ዓመት ገለ ኣብይ ምስ መፀ መፂኺ? እዋ ኣይተመለስክን? ያ ሲከፈት እኮ እንዳለ እኮ ነው የገቡት እኮ። ኢትዮጵያ የሆኑ መኖር እኮ የሚወዱ ህዝቦች ናቸው እናቴ። ምክንያቱም በቃ እዛ አስቸጋሪ እኮ ነው እዛ። አጅግ ማዕሪ አለን አልክ አሕዋት ቀንዲና አኔ ላይ ቴንክ ዩ። ኢትዮጵያውያን ከመይ ያለው ጽቡቅ አለው ከመይ ሕጂ ኢትዮጵያውያን ደሃን እዮም ዳይ ኮን ደሃን እዮም ጽቡቅ አለው። أجخ معاري مس بتحسب قالت نيري بينك مس بيتسب مبار أمارنيا نورا عندي أمارنيا أوري يالونو أوري أماري تقرينياش ماري شنو ناخي تقرينياش دسي أراكم سلو بوليتيكا نمتاورا زي بيج ويس مندنو سلا فكر من نورا لن سلا بوليتيكا تدار اندي تاوني بالي تدار نينا በጣም ወዳት ሚስት አለች። ኦኬ እና ሴት ልጅ እንዴት መያዝ እንዳለባችሁ በፍቅር ምናምን ይሄንን አሁን አስተምራለሁ። ሴት ልጅን አንዳንዶቹ አመለካከታቸው ሴት ልጅ ስታመነጫጭቃት ትወዳለች ምናምን የሚባለው ነገር ውሸት ነው። ውሸት ነው። ፍቅር የሚሰጣት የሚንከባከባት ክብሯን የሚጠብቅላት ወንድ ምናምን ነው የምትፈልጉት። ሴቶችማ እንደዛ ናቸው። እሺ አንቺ አግብተሻል? ፍቅረኛ አለሽ? ኧረ እኔ እኮ ገና ህፃን ነኝ። ገና እየተማርኩ ነው። አዲስ አበባ ውስጥ ነው የምትማሪው? አዎ። ኤርትራ ውስጥ ሳዋ ምናምን አልሄድሽም? ቶሎ ነው የወጣሽው ማለት ነው? አዎ ቶሎ ነው የወጣሁት። እሰይ እንኳን ከሳዋ ተረፍሽ። አይ ቤት ጥሩ ነበር እንጂ። ለምን ምን ያደርግልሻል? ሊማግድሽ ሽማግሌ ጥሩ ነው። ሽማግሌ ለምንድን ነው ጥሩነቱ? ወጣትነትሽን በደንብ ሳትኖሪ የዚህ ሽማግሌ ተላላኪ ሆነሽ እሳት ሊበላሽ። ኧረ ተው እና አይባልም። ስሚ በዚህ ለጋ እድሜሽ የኔ ቆንጆ የኢሳያስ አፈወርቂ የክብር ዘበኛ መሆን አይከብድም? አይ ደስ አይልም። እንደዚህ ፖለቲካ ላይ ባንገባ ደስ ይለኛል። አገራችሁን እኮ እንደ ኤርትራ ስለ ትዳር ጉዳይ ብንቀጥለው
ትዳር እሺ፣ ትዳር ለመያዝ ፈቃደኛ ነሽ? ጓደኛ ለመያዝ ነው? ገና አልደረስሽም? አይ ለዛ ነገርስ ቆይ ይሻለኛል ወይስ ምን ትመክረኛለህ? በ16 ዓመቴ 16 ዓመትሽ ነው? መሀሪ የሚባል አለ አንድ ዲያስፖራ ነው፣ ያው ሽማግሌ ነው። ሽማግሌ ነው እስክታድጊለት ድረስ አሁን ትጣበሱና መሀሪ ሽኮሪና መሀሪ ማነው? መሀሪ ዝባሃል አሉ ሽኮሪና ንዑ ካጣብሰ ግን አረጊት ስባይ እንታይ ገይረልክ? አይ ችግር የለም ማጣበስ እንኳን ይቅርብኝ። ማጣበስን አሪጉ ሽኮሪና አሪጉ አይ ይቅርብኝ። ሓደ ነይሩ ወዲ ሰርገንቲ ዝባሃል ንሱ እውን ስደተኛ ይትረፍኪ ኧረ አንተ አይባልም። እና መሀሪ ግባ አሪፍ ኤርትራዊ ያላገኘው ዛሬ ተጫዋች ነች። መሀሪ ዝባሃል ትናይ ትራክ ሾፌር አለው። አሪጉ ሰማኝ ጅቦዬ፣ ለምን ትናንትና ኢንተርቪው አንሄድበትም? ምን ነው በቃ ደነበርክ እንዴ? የት አንተ የሰውዬ የተረገመን የቀጠቅጠናል። አሁን ሳስበው እኮ ደነገጥኩ። ኢማራትን ከሶማሊያ ባራ አሁን እቺ ልጅ አዳምጠኝ፣ ኤርትራዊ ነች፣ ኢትዮጵያዊ ነው የምትኖረው እና ስለ ትዳር እያወራች ነበር። ገና 16 ዓመቴ ነው አለች። ይህ ምን 16 ዓመት ነው? ኧረ አንተ ተው። ከመጣች ገና 7 ዓመቷ ነው ኢትዮጵያ ውስጥ። የት ነው ያለችው? አዲስ አበባ። እሺ ምን ነው? እሺ ከዛ ቀጥል። እና ትዳር ስለ ትዳር እናውራ። እስቲ እናት ታግዘናለች። አስገባትና እናትን ጎን ለጎን እናት አትበል፣ አይንን እንዳላጠፋ። እኔ ይኸውልህ ቫኬሽን እያት እንዳታይ በኋላ ተቅማጥ እንዳይዝ ናውጣ ጠቅም። በእናት ቀልድ አላቅም። እናንተ ደነዞች ይባል ዲባሪ ምን ያለ ነበረ? እናት ይብላሉ። እናቴ ማለት ፍቅረኛ አላ እናት ትባላለ። ኦኬ ዘተማረት አታሳስባ ከም ካላት አሁን አንዳንድ ሴቶች እኔ ከሴት የተለየው ነኝ ምናምን ትላለች፣ ግን ውሸቷን ምን ሶስት ጡት የላት አውቃል። ግን እቺ ከሴቶች ትለያለች። ከሴቶች እለያለሁ ብላ ራሱ አታስብ። ምንድነው የሚለያት? አስተሳሰቧ ደስ ይላል፣ ጨዋታዋ፣ አነጋገሯ፣ ሰው አክባሪ። እናቴን ነው የሚልሽ። አዎ ደስ ይላል። ጥሩ ነው። ጎበዝተና ላስተዋውቅሽ። ሌላ ጊዜ ብታዋውቃት። እሺ ጥሩ ነው። ደስ አሁን ብትተዋውቂያት ምንም አይደለም። በጣም ብዙ ነገር ልታስተምርሽ ትችላለች። ማንንም ሰው አክብራ ነው የምታወራው። ሰው አትንቅ። አስገባት እስኪ እናትህ ሰባት። ማን ያስገባሁን ተናገር አንተ። ማን ያስገባ? ምን ያውቃለሁ? አስገቡኝ። በማን እንዳስገባ ያራንተ ያስገባኝ መስሎኝ። አስገባትማ። ለምን አንተ እንዳላስወጣ እኔ ፈልጌ ነው ማስገባት። አንተ ፈልጋ አይደል የምታስገባት? እንዴ ስማ፣ እካካ ምን አይደል ልጅ ይርኩት እሷ ቤት ረሳው። እካካም ለኔ ናውጣ አፈራባት ብላ ትናንት ሙዚቃ እየጋበዛት ነበር። ማሪ ጸባይ ግበር አስገባለሁ። ጸባይ ግበር እንዴ ሚስቴንማ በዚህ እንደዚህ እየተጨቃጨቅ እንድጠራብኝ አልፈልግም። እናቴ ነውር እኮ ለሚስትህ ነው። ጸባይ አዎ። ስማ ተፋታኝ። እኔ አሁን ስላለው ሁኔታ እንድታግዘን አስገባት ነው ያልኩህ። እኔ ሰው እንትን እያለ እንደ ቅናት ምድር ፖለቲካ ለመስዋዕት ለምን ለምትቀናው? እሷን አስገባት ስላለ ሰው ትቀናለህ? ለምን አልቀናም? በቃ ወንድ አይደለህም ማለት ነው። ኮንፊደንስ የለህም። ናውጣ በሚስቱ የማይቀና ወንድ አይደለም። እንዴት ነው ሰው የሰው ልጅ ወንድ ነው በሴት የማይ ቅናት ጽብቅ ፍቅር ምሽ ሽኮሪና አይጽላኒ እንዴ ይጽላን ከመይ ይጽላ ማሪ ራስክ እንዴ ለምን ትቀናለህ? አላለኝ ተው እንጂ ማሪ። ፍቅር እኮ ነው። ፍቅር ደግሞ ቅናት ከሌለ ወይ ዛሬ አሁን ተግባ የምትለው ፖለቲካ አታወራም። አንተ ደግሞ ፖለቲካ ነው የምትቀድ። አኖና አንቀድ ፖለቲካውን በቃ ፖለቲካውን እኮ እጅ ሰጠ እኮ በቃ ጨረስ ነው እኮ ፖለቲካውን እጁ ሰጣ ትበል። ነገ ገባልሃለሁ ትንሽ አስደንግጦኝ ነው እሱ። አንተ አይ ዋናዎቹ አልገቡ። አንተ ልገባ ነው ችግር የለኝ። አንተ አሁን ሌላ ጉዳይ አለ። እገባልሃለሁ። ቆይ ልኬላታለሁ። ስራ ከሆነች አትገባም። እሺ ሽኮሪና ሊዱ አቤት እሞ ፎሎ ግብር ይኽነ መሓሪ ኤርትራዊ ሓውናይ ታጋይ እዩ
ኦኬ ሻለቃ ነይሩ አብ ሱዳን ይነብር ነይሩ የምን አባ ሱዳን እኔ ሱዳን አውቀዋለሁ እንዴ? እስቲ ቀስ በላ አስረዳት ስላን ምን ሆነ ነው የምትቸኩለው? እና ሱዳን እንዴ ሮንግ ኢንፎርሜሽን አትናገር አስለኔ ሚውት አድርግ። ከዛ ሮንግ ከሆንክ መጨረሻ ላይ ታወራለህ። ልጨርስ አፌ ላይ አትኩ በገዛ እዚሁ ተከተረ ጨራሽ ዝም ልበል እስቲ ዝም በል hala ሚዛን ያራዳ ልጅ እንዲመችሽ እናቴ ትሙት ምርጥ ሰው ሊዱ ኤው ማሪ ይባላል ኤርትራዊ ነው ሳዋ ሂዱ ሰልጥኗል አማርኛ በደንብ ትሰማያለሽ እችላለሁ ሳዋ ሂዱ ሰልጥኗል በኢትዮ ኤርትራ ጦርነት ትልቅ ተጋድሎ አድርጓል የኤርትራ እና የኢትዮጵያ ጦርነት ካለቀ በኋላ በትግራይ በኩል ድንበር ሲጠብቅ ነበር ብሬንና ዲሽቃ እንዲሁም የቡድን ጥይቶችን ይዞ እዛ ይጠብቅ ነበር ከዛ ተጋሩ ናቸው የገዙት ዲሽቃውን ምናምን እሱን ገዝተው ብር ለጁ ሰጠው በሱዳን አርጎ ወደ አሜሪካ ገባ ተጥቁን ሸጠው አሁን አሜሪካ ነው የሚኖረው አው ታንክ ነበር ታንኩን ሸጠው ስንት ነው የሸጥከው ማሪ ድንበር ጠብቅ የተባልከውን ታንክ አፈር ብላ አሪፍ እንትን ያለው አጠን እኔ እኮ በጣም ይወድ የሚገርመኝ ነገር አንተ እንዴትና ያንተ ነገር ሲነካ ዋያያ ትላለህ ይሄ እኮ ነው ችግር እሺ ገርተ በትልቁ ላርግ አልፈልግም እና ይሄን ያክል ካስተዋወቁሽ አንቺ ደግሞ ራስሽን አስተዋውቂው አይ እኔ እንኳን ንግሬ ያለው እኮ ታዋቂዋ ነረ ምን ቢሆንም ታወቀው እኔ ታውቃለህ የነገርኩ ነበር እኮ ምንድነው የነገርሽ አሁን ገና ከ7 አመት ከኤርትራ ወጥቼ እዚህ ኢትዮጵያ ነው ያለሁት ነበር ያልኩት ሌላ ታሪክ የለኝም ትምርትም ያጠናው ነው አሁን እየተማርሽ ነው ትምርት ኤርትራ ውስጥም ተምረሻል አዎ ትምርት ለመማር የቱ ነው ቆንጆ ራስሽ ነፃ አርግሽ የምትማሪው ኤርትራ ውስጥ ነው ወይስ ኢትዮጵያ ውስጥ ሁሉም ቆንጆ ነው ኤርትራም ቆንጆ ነው ኢትዮጵያም ምንም አይልም ግን ኤርትራ ላይ እንትን ነው በደንብ ነው እንትን የሚይዙ አስተማሪዎች ምናምን ኢትዮጵያ ውስጥ ኢትዮጵያ ትንሽ ነፃነት አለ እሺ ትምርት ቤቱ እንዴት ነው ደህና ነው ቆንጆ ነው ትምርት ቤቱ ተማሪዎቹ ምንም እንትን ነገር የለም ባይዘው ኢትዮጵያ ላይ በጣም ነው የምወዳቸው እኔ ራሱ ኢትዮጵያ ላይ ትምርት ቤት ነፃነት አለ ኤርትራ ውስጥ የለም እየቀጠቀጡ ነው የሚያስተምሩት ነፃነት ስለ አይደለም ስርዓትን እንትን ትይዛለህ ማንንም አይለቅህም እዛ ነፃ ማርክ የሚባል የለም አብዬ አዎ እዚህ ግን 60 ብር ጠጅ ከሰጠ ነፃ ማርክ አለ እዚህ አሁን ምንም ማርክህን ብትወጥቅም እንትን ማርክ ትችላለህ አተንፍሱ ነው እንዴ ሀገሬ በዚህ ደረጃ አንተና እንደ እውነት አይደል እንዴ አመታቀም ናውጣ ሀገሬን ዝም ብለ አውሪ እሺ ሌላስ ምግባችን ሰው ፍቅራችን እንዴት ነው ጥሩ ነው ቴክኖሎጂው ፎቁ ከተማው መብራቱ ምናምን እንዴት ነው አዲስ አበባ ሁሉም ቆንጆ ነው አዲስ ነገር የጠፋ ነገር አለ እስቲ ከስበል ጅቦ ድንገር አንድ ነገር ጠይቃት አይ እሱ ችግር የለም ጠይቃት ኢትዮጵያ ውስጥ ግን አዲስ ነገር አለ ያወጣው የዓለም እንትን 440 ቢሊዮን ዶላር ጠፍቷል ብሎ ወጥቷል እሰይ እንኳን ጠፋ እና ምን ይጠብስ እና የት ገባ ያ ገንዘብ ማለት ድምጹ አለ ምን አገባች ልጅ አሁን ፖለቲካ አታወራ መረተው ግን ማሪ አይገባም ደነዝና አንተ እኛ እኮ ስለ ፎቅ ያወራች ተዋት አስወጣት ማሷል ስለ ኤርትራ ስለ ምናምን ልቆሰቁስ ትፈልጋለህ ናውጣ እኔ ምስኪን ልጅ ነች ስለ ፍቅር ላውራት ስለ ትዳር አንተ ፖለቲካ አውርተህ ጉድ ልታረጋት ነው ስርዓት ዘይብልካ ስርዓት እና ማሬ አዲስ አበባ መብራቱን መንገድ ስለ እንትን ብናወራ ስለ ምንድን ነበር ያልከው ስለ ትምህርት ብናወራስ ስለ ትምህርት አንቺ ደግሞ ስለምን ነው ትምህርት ነው የማወራሽ በዚህ ሰዓት የትኛው እንዴ አይ ከፖለቲካ ውጪ አይ እሱ ማይሆን ማሬ ወይ ስለምን እናወራ ይኔ ቆንጆ እስቲ ሌላ ከትምህርት ውጪ ስለምን መጽሐፍ ምናምን ማንበብ ትወዳለህ? እወይ መርዘን ሕማም ርእሲ
ሃኒ አሁን እንዲህ ጸባይሽ ሲስተካከል እኮ ሃኒ እንዲህ ግን ያንን አንበሳ ግን መልሽ። መጽሐፍ እንዴት ነው? እሺ መጽሐፍ ላይ አይደለም፣ ምንም አይደለም። የኔ ቆንጆ ምንም አይደለም። ከመይ ተንብብ ዶ ታነባለህ? አያነብብኝ አይጽፍም ወይ አያነብብኝ። ምንም አይነት መጽሐፍ አንብበህ አታውቅም? ምንም። አንቺ ምን አይነት መጽሐፍ አንብበሻል? ስለ መጽሐፍ ማንበብ ወዳለሁ። ብዙ ባላነብም ደስ ይለኛል። ኤርትራ ውስጥ ማን አለ ጸሐፊ? ጉበዝ ጸሐፊ በብዛኛው አማርኛ ይጽፋል። ይቅርታ እሱን ብዙ እንትን ነው ማነበው እኔ የሆነ የፍቅር ወይም በአማርኛ የቢዝነስ ሳምቲንግ በአማርኛማ የፍቅር ታሪክ ነፍ ነው። በአማርኛ በትግርኛ በእንግሊዘኛ ማነባለሁ። ግን የፍቅር መጽሐፍ ይጻፋል ኤርትራ ውስጥ አለ ብዙ። የሆነ ስንት መጽሐፍ አንብቤ ነበር መሰለህ። መጀመሪያ አስጀምር በትግርኛ ነበር የጀመርኩት። እስቲ የትግርኛ የፍቅር ታሪኮች ኤርትራ ውስጥ የተጻፉ ርዕሳቸውን ንገሪኝ እስቲ። ወይ ሓንቲ ተመርዓውንባ ዘንበብኩ አነ ተመርዓውንባ ያስለቅሳል። ተመርዓውንባ በጣም ያስለቅሳል። መጀመሪያ እሱ ነበር ያነበብኩት ጀመር። እርግጠኛ ነኝ ሊያገባት ብሎ ተለያይተው ሌላ ሀብታም አግብታ ምናምን ነው። አይደለም እንትን ነበረ። ሁለቱም ፍቅረኛሞች ነበሩና የሆነ ጊዜ ቀጠሮ ምናምን ነበራቸው ሁለቱም። ከዛ አንድ ላይ አምሽተው ሰውየው በዝም ብሎ ይሸኛታል። ታክሲ ምናምን ሳያሳፍራት ማለት ነው። ከዛ ልክ ወደ ቤቷ እየሄደች ያለች የሆነ ባለ ታክሲ ላድርስሽ ብሎ እንደዚህ ጠለፋት ምናምን ማለት ነው። ወይኔ ከዛ ሴትያ እንደዚህ ልክ በዛው ጊዜ አረገዘች። ከዛ ጠልፎ ከደፈራት ጋር ከጠልፎ ከወሰዳት ሰውየው ጋር ከዛ በኋላ እንትን ከፍቅረኛዋ ጋር ቅድም መጀመሪያ ግንኙነት ምናምን አልነበራቸውም። ሳገባሽ ነው ድንግልናሽ ይሁንልኝ ብሎ ምንም ሳይነካት እንደዛ ነገር ነው። የከንፈር ወዳጅ ዝም ብሎ መሳም ምናምን እንጂ ምንም ንክኪነት የለም። ተማሪዎች ምናምን ነበሩ። ወይኔ እሺ። ከዛ እስቲ ዝም ብዬ ነው ልቀጥል። ከዛ በኋላ እንትን አረጉ። እሷ አረገዘች አላልኩም። ሰውየውን እንትን አለችው ካንተ አረገዝኩኝ አለችው። ምንም ግንኙነት ምናምን ሳይኖራቸው ማለት ነው። ዝም ብላ በድፍረት ይሄ እውነተኛ ታሪክ ነው። እውነተኛ ታሪክ ነው መሰለኝ። ያለ የታክሲ ሹፌር ነበር። ከዛም እንዳረገ ታውቃለህ። የታክሲ ሹፌሩ ደግሞ ልጅ አለው። ልጁ ደግሞ የጠጭ ምናምን ነገር ነው። መሀሪ ነው፣ በቃ ራሱ ነው መሀሪ። የታክሲ ሹፌር ነበር እዛ አስመራ ላይ። እሺ ቀጥይ። ከዛ ልጅ አለው ብዬ ነበረ። ልጅ አለ። ልጁ እንትን ነው ጠጭ ነው እንዳልኩ ምናምን። አባቱ ደግሞ መኪና አለው ቤት አለው ምናምን፣ ውርስ ይፈልጋል። በዛ ደግሞ ልጅቷ እንዳረገዘች አወቀ። ማን እንዳስረገዛትም አወቀ። አባቱ እንዳስረገዛት አወቀ። እሺ ከዛ የሆነች ጓደኛዋ ነበረች፣ የሷ ጓደኛ ያቺ እንትን ያደረገች ነው። ቤት ፍርድ ምናምን ሄዳ ያንተ ነው ያለችው ነው ለዛ ፍቅረኛዋ ጋር ለዛ ፍቅረኛዋ ሳያረጉ እንዴት እሱ ይሆናል? ከዛ እሱም ተከሶ ምናምን እስር ቤት ገብቷል። ነገሩ ግን ጓደኛዋና የባለ ታክሲው ሹፌር ልጁ ያውቃሉ ከማን እንዳረገዘች። ከዛ በኋላ ልጁን ወለደችውና ያ እንትን ያልኩ የሹፌር ባለቤቱ ልጅ ያልኩ እሱ ከጓደኛዋ ጋር ተመካክረው ልጁን አፍኖ ገደሉ። በመጀመሪያ ጓደኛዋን አሰመጣት ማለት ፍቅር ውስጥ ምናምን አስገባትና ተመካክረው ልጁን ሰረቁት። ምክንያቱ እንዲገለውና ውርስ እንትን ሚለው ሰው የለም ከዛ በኋላ ማለት ነው። ገብቷል አይደለ? ገብቶ እያለ ልጁን ከዛ ልጁን ገደሉት ማለት ነው። ሁለቱም ሆነው ህፃኑን ከዛ እንትኑ ፖሊስ ደግሞ ነቃባቸው። ከስንት ዓመት በፊት አነበብኩ መሰለህ? ከ3-4 ዓመት ነው ያነበብኩት። ትንሽ እንትን ያልኩት ወንጀል አጣርቶ ይነቃል።
ኧረ ተይ 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 ተይ። ምን ኤርትራ ፖሊስ አሁን ስንት ማሪ የኤርትራ ፖሊስ ወንጀል መመርመር። ከዛ አገኛቸው እኮ ተገኙ በስተመጨረሻ ባይዘወይ ልጁ ደግሞ ፍቅር አስምጣት ነበር አልኩህም። ሪጀክት አደረጋት። ከዛ እሷም ጓደኛዋን ልክ እሷን ሲተዋት ያቺ ደግሞ ሄዳ ወደ ፍርድ ቤቱን ሁሉም እውነት ትናገራለች። ደብዳቤ ምናምን ጽፋ ለፍቅረኛዋ የነበረውን ላከችለት። የተወሳሰበ ታሪክ በጣም የተወሳሰበ ነው። ትንሽ የራሱ እንትን አድርጌ ነው የነገር ካለው። እስቲ ኮማንደር ይሄን መጽሐፍ አንብበዋል? ኮማንደር አንብበዋል? ኖ አንብበው ዛና ተብሎላ አብያም ጫ እሺ ቆይ አንዴ ሊዱዬ ኮማንደር ይባላል። ተመርዓውንባት ብል መጽሐፍ ብሎ ግደፊዮ መኸፈልጠክ መጀመሪያ ኮማንደር ይባላል። ከማሪ በእድሜ በ5 ዓመት ያንሳል። በኢትዮ ኤርትራ ጦርነት አልተሳተፈም። የኢትዮ ኤርትራ ጦርነት ካለቀ በኋላ አዲስ ምልምል አፈሳ ነበር ታስታውሽ እንደሆነ ኤርትራ ላይ እና እዛ ታፍሶ እንትን ገባ፣ ሳዋ ገባ። ሳዋ ስልጠና ላይ ያለ ጠፍቶ በእግሩ በሱዳን አድርጎ ሱዳን ውስጥ ለ8 ዓመት አሲዳና ፉል እየሸጠ ሲያሳዝን ታሪኩ። ከዛ እንደገና በሊቢያ አድርጎ እናቴ በሊቢያ አድርጎ አሁን የሚገኘው ዩኬ ነው። ተፋለጥ ይህ ተተዋወቁ። ኮማንደር ሰላም ዲዩ ጅቦ ያና ቀናት ከፈላ ያንተ ላስተዋውቃት አቲናቶ ጅቦ ማማል አቲና ኮማንደር ጅቦ ከደላ ና ጅቦ ናውጣ እንዴ ማሪ እንዴት እንደሚናደድ ኮማንደር ተፋለጣ ተለበል ኖ ቤላንዲ خمسة هات مقدسي كله انسي بليبيا بتايتانيك يمسي ነው ታይታኒክ እሺ حبنا تايتانيك ተፋለጣ ኦኬ ከመይ ከሪዱ ሰላም ነኝ ማሪ አትናደድ ሰላም የኸመይ ቤላ ከመይ ጣና ሰላም ሊኩሉ ከመይ ትምርቲ ጽቡቅ አምላክ መስገን ቤላ ሞ አፋሊጥ ክሎ ትናቴ መገድ ሁሉ ነገር ክሎ ማለት ነው ከምዛ ዘበላ አያጅቦ 7 ዓመት خره ረሲዮ ማሪ ብርጌድና ሐመዱ እዩ ብርጌድና ሐመድ ይብልዓ ሞ ብርጌድና ሐመዱ እዩ ወዚያ ረሲዮ ዋጸኒهم ብርጌድና ሐመዱ ይኻ ብርጌድና ሐመዱ እንታይ ማለት እዩ? ብርጌድና ሐመዱ እዚኦም መንስያት ከም ዝበሎ ጅቦ ብዙሕ ፀገማት ሓሊፎም ደኸዱ መንስያት ነዚ ብዚ ሰቂልዎ ዘሎ ሰባይ ንዑ ካሊዎ ዘሎ ሰባት ማለት እዩ። እዚ ተሰቂል ዘሎ ሰባይ እዚ ሰቂልዎ ዘሎ ጅቦ እዚ አረጊት ሰባይ ወዚ አረጊት ከልቢ ከምዚ ሕጂ ንዓይንና ዓኽም ኢንሻአላህ ኣብ ደገ ቀሚጥና ዘሎ ማለት እዩ። ኣብ ዓድና ኮይና ሲምሻለኪ ክንመሃር ክነብር እንካ እንዶ መጽሓፍ ናይ መጽሓፍ ገሌና ንሕክፀን ኢና ኦኬ حراي متفالق نلغሞ ሶ ጀስት ከመይ መጽሓፍ ተንብብ ኢኻ? ተንብብ መጽሓፍ ኣነ ክንደይ መጽሓፍ ተንብብ ካለኻ? ክንደይ መሆን ብለኪ ኣነ ብዛዕባ ምንታይ ኢኻ ተንብብ ኢካ? ኦኬ ኣነ ብዙሕ ፊክሽን እንደድፈቱ ብዛዕባ እንታይ ከምዚ ፊክሽን ደለን ብባና ፊክሽን ኦኬ ኣነ ብዙሕ ብዚ ከምዚ ናይ ታሪክ የለመለኻ ከምኡን ብንየረ ናይ ታሪክ most likely تزبازح ግን ከም ዝልክ ኢንሻአላህ አሞር ሂስትሪ ፕላስ ፊክሽን ጋ ማለት እሺ ማለት ትግርኛ ዲኻ ተንብብ ወይስ ካልእ ቋንቋታት እንግሊሽ ከነ ትግርኛ ሞር ትግርኛ ያደን በባና ትግርኛ ኦኬ በትግርኛ ሐሳቡ በትግርኛ ተዛረቡ በትግርኛ እና ይግድኒ እሺ ስለ ናይ ትራክ ስፔር ፓርት ገለ ክትዛረባ ዲኻ? ኖ እቲ ማለት ኣነ ስኻን ጀመርና ጉዳይ ተወዲዱ ኣይተወዲዱ ናውፃ ፖለቲካ ኣይትዛረብ ፖለቲካ ኮነን ናይ እናት ተወዲድ እቲ ማለት ጀምርና ነበርና እንታይ ጀሚራ ተጻሊና ገለ ታሪክና ናውፃ በቃ አይ ብዛዕባ ይሓትት ካለ አንተ ሻቢያ የኔና የእናትህን ጸብ በቃ ቁጭ ብሎ ይከታተል ነበር ማለት እኮ
ሊዱ ግን በጣም ፎሎ መልስ ሊዱ ሀብቴ ኤርትራውያን ፎሎ አድርጓት። በጣም ደስ የምትል ልጅ ነች። አማርኛዋ ምናምን ደስ ይላል። መሐሪ ወዲሹቅ ኧረ ወዲሹቅ አይደለም ይሄ አሹቀቃኝ ያልሆነ ነገር ሊያመጣብኝ እኮ ከእናት ጋር ታረቃችሁ ምናምን። እናት ጋር መቼም አልጠላም። ሊዱን ግን ፎሎ አድርጓት በእናታችሁ። እናቴን ምርጥዬ ልጅ ነች። በተለይ ኤርትራውያን ደስ የምትል ልጅ ነች። ሊዱ ፎሎና ገውር ግብየው ኦኬ ፒን አድርገኝና ደግሞ ስሚ እንትን እንዳትሺ እንታይ በውስጥ እንዳይጀነጅኑሽ ዝም ብሎ ፎሎ ያድርጉ ምናምን ተጫዋች እነሱ ጋር እንዳትጀናጀኝሽ። አልጀናጀንም። እሱን እንኳን አልፈልግም። ጎበዝ ሁሉም ባለጌዎች ናቸው። እሺ ኦኬ ወላ ኤርትራ ወላ ኢትዮጵያ ከትጃናጀን ይخمሽ አልጀናጀንም። ጎበዝ ጎበዝ ለማሐሪውን መጽኡ ከመይ ሓፍቴ ገለ እንዳሓን በቃ ከይትምልሱ ሊኸቻለ እኔ ተወኝ በእናት ፎሎ ማለት ሽኮሪና ኮማንደሩን ሕጂ አቲ ዘሎ ብውሽጥ በዚህ ገለ ፎሎ መልስ ላይ ጓል አዲ ትግራይ ከይትምልሱ ሊኸ ሃሪ ፎሎ ካትምልሱ ለምና በካዳ ምን ፎሎ ገብራ በዘም ብለ ፎሎ አድርገ በቃ ተከታተላት። አንዳንድ ነገር ትፖስቻለሽ እንዴ ቪዲዮ ምናምን? አዎ ፖስት ላለሁ። በቃ ቪዲዮ ላይክ አድርግላት ምናምን ምን ትሰራለህ አንተ? ትልቅ ሰው አይደል እንዴ ያላት 217 ፎሎ እኮ ፎሎ አድርጋት አሳድጋት። በቃ ኤርትራን ፎሎ ያድርጓት ምናምን። አሪፍ ልጅ ነሽ። ፎሎ ግበሮ እኮ ይለ ኮንታዶ ለአኔ ሊዲዬ ባህሪ ፎሎ ግበሮ ዘይት ዛሬ ይበረ ቴንክ ዩ ስደቢያቸው እስቲ ሁሉንም አንተ ገርምኒ ዝም ብለሽ ስደቢያቸው። ፖዚቲቭ መሆን ይሻላል ብለህ ታምናለህ ወይስ ኔጌቲቭ? ሁለቱም መሆን አያስፈልግም። ፖዚቲቭ መሆን አለበት እንጂ ኖ አያስፈልግም። አያስፈልግም። ዝም ብለሽ አሁን እህቴ ምን መሰለሽ እዚህ ቲክቶክ ላይ የምታገኙን ሰው ማበሻ ቀጠር ከዚህ ጥፋ ምናምን እያልሽ በቃ ብሎ ሀሳብ እረዳለሁ ሀሳብ እገዛለሁ። ለማ የራስን እንጀራ እያበሰርክ ልጅቷን አግሬሲቭ አታርጋት። ተዋት። ሌባ አስወጣለሁ። ለምን አስወጣኝ? እከክ ልጅቷ መሐሪ ስርዓት ክብር። እቺ ህፃን ልጅ ነች። እሷ ፊት እንዲህ ነገር አትናገር። ነውር ነው። መጥፎ ነገር እንዳትባር እህታችን። አሁን ነው የገባችን። አይ ተጻረፍ ሊዱ ሀብቴ ግደፍ ይወልዱ ሰው እኔ አይጻረፍ ነው ያጃ ቲክታክ ላይ የራስ እየተጣበሽ ሰውን ተሳደብ ይተላል እንዴ? የጩጬ ነች ገና ህፃን ልጅ እኮ ቻንተችን ለመጥበስ ታስባለህ እንዴ? አታፍርም እንዴ? አይደለም ስለ ስርዓት አድርገሽ መልሽ። 17 ዓመቷ እኮ ነው። ስማ ስለ ስርዓት አድርገሽ እንደዚህ አድርጊ፣ እንደዚህ ቢሉሽም እንደዚህ አትበይ ማለት ተሳደብ ይተላል እንዴ? ስደቢያቸው ተገረም ምን ሊጻረፍ ነው ሰው ካይ ተጻረፊ ነው ባሉ ይጻረፍን ይፈልጥ ባይዘው ይወስኸው ላይ ይጻረፍኛ አድኒቀካ ሊዱዬ ለኔ ፎሎ አድርጊኝ። እሺ ማሪ ፎሎ አድርጌሻለሁ። የኔን ብቻ መልሽሽ። ቴንክ ዩ። እሺ ኦኬ ትበልኪ አዴ ማርያም ማሪ ኦኬ ፎሎ ኩለከ እናት ጉዳን እየሰማች ነው ከታችሁና ፎሎ አድርጊና ማሪ ጁዋና ተጥራ እናውጣ። እናት እህት እኮ ነው በቃ ዘመድ ምናምን ይወዳ አቤት እህት ኢሬማን ገብቷል እዚህ ጋር። ዛሬ የሻቢያዎች ቀን ነው። እናቴን የሻቢያዎች ቀን ነው እንዴ? ከትናንትና ጀምሮ እኮ ነው ቀናችን። ጅቦይ ካወላ ማነስ አንድ ሳደብ ሰውየው መቶ መሳደብ ጀምሯል። ደቂሪ ብቻ ነው ዋስገብ አጥቅጠዋል። ግን ይቀጠቅጣቸዋል። እናቴን ይቀጠቅጣቸዋል። አሁን ፖለቲካ አታወራተው ሰውየው እኔ ያለው ማንም ሰው ስራችሁን ስሩ እንዳትናገሩ እንዳትመልሱ አለ ኩትራት ኢሬማን ሚውት ከተዛረ ማሪ አቤት ሊዱ ማሪ እሞ ከመያላ አዲስ አበባ ጽቡቃላ አዲስ አበባ ጽቡቅ ዳህኒያ ወይ ዳህኒ ግበራ አያና እንዲ አፍሪሕና ኒሮ ሚያንተ ሊዱ አዲ ፈጅሪዮ አዲስ አበባ ፈትኺዮ ወላ እንታ ሆይና ሞጸለይ ተገርኒ ኖ አና ሞጸለይ ይኹን ከአይተክ ፈትኺዮ ደይለኪ አነ ኮማንደር እንታ አነት حتى ዘለኻ ትዝነበርና አገር ደስ የሚለው እኮ ማንም ሰው አገሩ ላይ እኮ ነው እት ነበርናዮ ናብራስ ትፈልጦ ይኻ ካው ሓራ ወጽንታ ኮይና አዲስ አበባ ዘይት ፎቶ ኖ ማለት
ፈቲህ ይወደው ከለ ፈቲህ ይወደው ማለት አይ በትግርኛ የተናገሩትን በአማርኛ አልተርጉምላችሁ። እውነቷን ነው። እዛ የነበረችው ኑሮ አይደለም። ከዛ እኮ ነፃነት አግኝታ ነው የመጣችው አይደለም። አጣብቂ ንዓይሲ እጅሲ አሜሪካ ዶ ጥዕም አሜሪካ ዶ ፈቲኻ የአዲስ አበባ ክትደን ትኽእል ክወዳደር ዘይክእል ነገራት ኖ እሳ ሜቢ ንእሽተ ስለዝኾነት መሓሪ ንእሽተ እንዳነሳ ተረዲካ ከምዚ ኸማና ይኮነት ንእሽተ እያ ስጂ ሜቢ ሳ ካልእ ህልዋ ሳ ክትምልሶ ባዕላ ይኮን ብንእሽተ ወፂላ ተካ መሓሪ ጓል ሸሞንተ ከለኹ ወፂት ሜራ ተረዲካ ሕጂ ተፊል ትገብሮ ካብ ክልቲዮ ኸማን ነቲ ዘላቶ ፊል ትገብሮ ሕጂ ኣብ ክልቲዮ ንዓይ 9 ዓመቷ ነው የወጣችው። 7 ዓመት ኢትዮጵያ ኑራለች። 16 ዓመት ልጅ ነው። አሁን እኮ ጅቦ እሷ ከኤርትራ ፊልም የምታደርገው ኢትዮጵያ ውስጥ ለመሰለ ቲኔጀርነቷና ፋይሬጇን እዛ ላይ የገባችውና ሁሉ ጊዜ ሚሞሪ የምታደርገው ያንን ነው። አሁን ኤርትራ ላይ ለምንታይ ዜና ሓታ መሓር ሓወ ለምንታይ ዜና ሓታ እሳኽ ምን ነርና او حاجه ثانيه اختبرك هذا زكو فرط نغريو ما نفس عدو حلفو خب አይደለኝ ተረዲኻኒ ያሊፋ ተበካ يحلفا ختابي فايت تصبي ግን አነ አው ስለዘላ አብኮም አን ወጥር ኸነቱ አይደለም بخومو ተሐሲብ ጋር ጸገም የለን ያ አብዝ ማዓት አደጉ ሒላታ ታታ ኾፍ አቦች ልጅ ያስበሉብኛል። ልዱ የማሪ ቻው። እሺ ቻው ልዱ ወረድ ኦኬ ቻው ቻው ማሪ ቻው ጉድ ናይት። እነዚህ ባለጌዎች ናቸው። ፖለቲካ ሊጀምሩ አሁን ጃስ እርስ በርስ ተያዝ። እንግዲህ ብርጌድና አህመዱና ሻዕቢያ አበሎም ሻዕቢያ ለምን ኮብዙ ሁሉ ደከማና ይጅባር ብርጌድና አህመዱ ባልኩ ሻዕቢያ እኮ መስጊድ ደፊ ባስናኩ ጅቡ ኤሬማን ሚት ገይሩ ታቆይኒ እዚ ኤሬማን ዝባል مرحبا سلام بيو ايا جبو كما وديره مرحبا ايا جبو خبي سلام ديو فانا لاስገባኝ አይደል ጅቦ ተደውሉ መስለኒ ማሪ ደውላቱ ቅዱሳን በሉ ቻው 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 በኋላ